ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ ሳምንታዊው መስታወት የተሰኘው ዝግጅታችን ጀምሯል። ባለፉት ሳምንታት ከዶክተር ፌቤን ፋንጮ ጋር ያደረግነው የሶስት ክፍሎች ውይይትን አድምጣችሁ እንደወደዳችሁት በርካቶች ገልጻችሁልናል። እጅግ በጣም እናመሰግናለን። የማጠቃለያ ዝግጅቱን ደግሞ ዛሬ ይዘንላችሁ ቀርበናል። ላይክ እና ሼር እያደረጋችሁ አስተያየታችሁንም እያካፈላችሁን እንድትከታተሉ መጋበዛችሁ ርዕዮት አለሙ ነኝ። መልካም ቆይታ። ፌቡ በጣም ጠቃሚ የሆኑ ታሪኮችን፣ አስተሳሰብሽን እና ስራዎችሽን እያካፈልሽን ስለሆነ መቼም ምስጋናዬ ወደር የለውም። በዚህኛው ክፍል በፎቶ እያስደገፍን እንጨዋወታለን በተባባልነው መሰረት ደግሞ ሴቶች በታሪክ ውስጥ እየተቀመጡ ያሉበትን ቦታ በተመለከተ ስናነሳ ነበርና ያለፈው ሳምንት ከዛ ጋር የተገናኘ እስኪ አንድ ፎቶ ላሳይና ስለሱ አጫውች። እኔ እኮ ምንድን ነው የምታመጣብኝ? ይሄ ፋውንዲንግ ፉራ የሚባለው ዝግጅት ላይ ነው እና እንዴት ታሪክ ሴቶችን ማርጂናላይዝ እንደሚያደርግ who gets to be remembered and who gets to be forgotten፣ ማን ነው የሚረሳው ማን ነው ደግሞ የሚታወሰው የሚል ዝግጅት ነበረ እና እዚህ ዝግጅት ላይ 6 ሲሪየስ ግጥም የጻፍኩት አለ በእንግሊዝኛ ሶንግስ ሲሪየስ ነው። እሱን እንዳቀርብና ከዚህ በፊት ነግሬሻለሁ የውብ ማር አስፋውም አብራን አንድ ላይ ሆነን ፓናል ዲስከሽን ነበረን። እዚህ ውይይት ላይ አንድ ላይ ተገኝተን this is such a privilege by the way ለኔ አላመንኩም ከሷ ጋር ራሱ መቀመጤን እና የሷን መጽሐፍ ሪቪው ያደረግን ዲስከስ ያደረግንበት ከዛ ደግሞ የኔን ግጥምም ዲስከስ ያደረግንበት ነበርና ብዙ ሰው ገጣሚ ስትሆኚ ወይም አርት ላይ ያለ ሰው ስትሆኚ ዝንባሌሽ ዝም ብሎ አርትን ከመግለጽ አንፃር ይመስለዋል። እኔ ግን እንደዛ አይደለም አየው። አርት ለምሳሌ ብታፈቅሪ በሂደት ውስጥ አይደል የምታፈቅሪው። ለምሳሌ አሁን ላይ የሚያፈቅር ሰው እንዴት ነው የሚያፈቅረው ብዬ ሳስብ ሁልጊዜ ማስበው ከጦርነት ጋር ፍቅር ምን ይመስላል፣ ጥርሷ ድርድር አይኗ ከዋክብት የሚል ሰውን በዚህ ሰዓት በጣም ነው ግራ የሚገባኝ። ምክንያቱም በጣም ሰው ጥርሱ ረግፏል፣ አምፒቲ አለ ራይት ናው ከጦርነቱ ከምኑ አንጻር ገጣሚም ጸሐፊም ያንን ነገር እየተናገረ ማለፍ አለበት ብዬ አስባለሁ። እኔ አሁን የሴቶች መብት ታጋይ ነኝ ብዬ ወይም ደግሞ ስለ ሴቶች መብት ግድ ይለኛል ብዬ ትሩ ማይ አርት ማይመጣ ከሆነ ዲስኢንጂኒየስ ወይም እውነተኛ ሰው አይደለሁም። ሰው ታማኝ መሆን ያለበት ለራሱ ነው ብዬ ስለማስብ ማለት ነው ብዬ አስባለሁ። እና አይ ትራይ ቱ ፎርሙሌት ግጥሞችን ተጠቅሜ ይህንን ነገር ፎርሙሌት ለማድረግ እሞክራለሁ። የእሱ ግጥሞች አናሊሲስ ነበረ። ሶንግስ ዊ ለርን ፍሮም አወር ማዘርስ፣ ሶንግስ ዊ ቲች አወር ዶተርስ፣ ሶንግስ ዊ ሲንግ ዊዝ አወር ሲስተርስ፣ ከዛ ደግሞ ሶንግስ ዊ ኔቨር ሲንግ ቱ አወር ዶተርስ፣ your father is lonely and lonely የሚል የግጥም ሲሪየስ ነው እንግሊዝኛ። አንደኛውን ግጥም እንደውም ሳሙኤል ይርጋ እንትን ሰርቶለታል፣ ሙዚቃ አብረን ጃዝ ላይ ፐርፎርም አድርገነዋል። እነዚህን የግጥም ሲሪየሶች አናላይዝ እያደረግን ከእሷ ጋር አብረን የተወያየንበት ነበረ። አይ ቲንክ በጣም ፕሮዳክቲቭ ዲስካሽን ነበረ እና ታሪክን ስንፈልግ ለምሳሌ ከዚህም በፊት ስላልኩ ማለት ነው የሴቶችን ታሪክን ስንፈልግ ማወቅ ያለብን ነገር ይሄ ሪትን ሊትሬቸር ወይም የመጽሐፍ ባህል ቢኖራትም ሀገራችን ታሪኮቿ ብዙ በስነ ቃል ነው ያሉት። የሴቶችንም ታሪክ በተለይ ደግሞ እንደው የትግል ታሪክ ደግሞ ፈልገን የምንሄድ ከሆነ በጣም በሰላ አይን እነዚህ ስነ ቃሎች ውስጥ እነዚህ ስቶሪዎች ውስጥ መግባት አለብን። የኔም ግጥሞች እንደዛ ናቸው። women don't write history books but they live them ይላል እና ሴቶች ታሪክ መጽሐፍትን ላይ ጽፉ ይችላሉ but they live them ይኖሩታል። ግን ኑሯቸው ውስጥ የት ጋር ነው ያለው፣ በምን መንገድ መጥቷል፣ እንዴት አዚመዋል የሚለውን አናላይዝ ያደረግንበት ዝግጅት ነበር። የዛሬ ስንት ጊዜ ኦገስት ላይ ነው አይ ቲንክ አይደለ? ኦገስት ነው 11 ወሩ ይሆነዋል አሁን። በጣም ነበር የምታይሽ መንገድ ራሱ በጣም
የሆነ በጣም የሚገርም ነገር ልንገርሽ እዚህ ጋር ማለት ነው። እና እኔ በጣም በቃ እንደው ራሴን አላቅም የወጣት ነገር ታውቂዋለሽ፣ ስብሐት የሚለዋል እንደ ወጣቱን የሚለው ነገር አለው። በቃ ራሳችን አናቅም ማለት ነው። እንደዚህ መሆን አለበት፣ ፓወር መቆናጠጥ አለብን ምናምን እላለሁ። እንግዲህ የወፍ ዳር አጠገብ ቁጭ ብዬ ማለት ነው። እንግዲህ 3 ፓወር እንትኖች አሉ የኢትዮጵያ ስትራክቸር ላይ። ዋን ኢዝ ሪሊጅን፣ ዘ አዘር ኢዝ ፋይናንስ፣ ዘ አዘር ኢዝ እንደዚህ እያልኩ ማለት ነው። እና እንዴት ነው ይህንን የምንይዘው ምናምን የሆነ በርህራሄም በአንድ ጎን አይ ቲንክ እሷም ታውቀዋለች የኔ ትግል ህይወት እና በርህራሄም በስስትም ደግሞ እንደ ታላቅም ነው የምታየኝ። እና የሆነ ሰዓት ላይ ግፍት አድርጌ ስቴትመንት ሳደርግ እግሬን ያዝ ታደርገኛለች። ቆይ እንደሱ አይደለም፣ አብረን ቁጭ ብለን ቆይ እንደሱ አይደለም። እና በጣም ለእኔ ለምሳሌ አንድ ያጣ ነው ብዬ የማስበው ምንድነው የጀነሬሽኑን እንትን ነው የምታዩ። በቃ ከኛ በፊት የነበሩ የታገሉ ሴቶች ከኛ ጋር አብረው ቁጭ የሚሉበት ምናምን ብዙ ስቴጆች የሉንም። እና አየሁት በቃ የሆነ አይኗ ውስጥ ያስታውቃል ርህራሄዋ። ከዛ የኔን ልጅነት በደንብ ነው የምታየው። እና አንዳንድ ፋየር የሆኑ እንትኖችን ፈገግ ብላ የሆነ በሩሩህነት ታየዋለች። ከዛ ቀስ ብላ ትመልሰኛለች ወይ በመልሶቿ ላይ እንትን ትለዋለች። እና ለእኔ እንትን እንደ ዝግጅትን ብቻ ሳይሆን አዘ ያንግ ፌሚኒስት እና ደግሞ አንድ ኦልደር ጀነሬሽን ላይ እንዳለ ፌሚኒስት እንዴት እንደ ነገሮች እንደምናይና ፎርሙሌት እንደምናደርግ በጣም በግልጽ የሚያስቀምጥ አይነት ነው። እና ኢት ዋዝ ቬሪ የሆነ አይ ኦፕኒንግ አይን የሚከፍት አይነት ነገር ነበር ለእኔ። በጣም አንዳንድ ጊዜ አይደለ የሆነ ባለፈውም ሳምንት ነው የዛኛው ይሁን አንስተሽዋል ከእናትሽ ጋር በተያያዘ የሆነ መሬት ታስይዘኛለች አይነት ነገር አንቺ ያው ለመብረር እና እሱን አይነት ነገር ታገኛለሽ አይደል? በመንገዱ ካለፉ ሰዎች አሁን ቲዮሪ እንደዚህ አንብበሽ ምናምን እንትን ከምትዩ የበለጠ አይ መንገዱ እኮ እዚህ ጋር የሚያደናቅፍ ነገር አለው፣ ይሄኛውን እንደዚህ ልታልፊ ትችያለሽ ምናምን የሚሉ አይነት በዛ መንገድ ያለፉ ሰዎችን ማግኘት በጣም ቀላል ነገር አይደለም። ብዙ ጊዜም እንደዚሁ የተለያዩ ትውልድ አባላት ግን ደግሞ የሆነ አንዳች ተመሳሳይ ነገር ለመፈጸም የሚፈልጉ አብረው አይውልም አይደል? ብዙ ሲውሉ ግን ከስንት አንዴ የምታገኘው እንደዚህ አይነት ነገር አለ እና በጣም ደስ ይላል። ቅድም ሳሙኤል ይርጋ ሙዚቃ ስለሰራለት ግጥምሽ ስታነሺ ለምን ለአድማጮቻችን አንጋብዛቸውም ብዬ አሰብኩኝና እስኪ በጥቂቱ ጋብዘን እንመለስ። እንግዲህ እዚህ ጋር ቅድም ያነሳሽውም ስለነበረም ጭምር ነው። ሌላም አይንሽ ጥርስሽ ብቻ ምናምን እንዴት እዚህ ያልሽው እና እዚህ ጋር ደግሞ ሪንክልድ ስለዚህም ጭምር አይደል? አንዳንዴ ውበት ብለን የምናስበው ነገር ያኛውን ውበት ጥበብ ሊያነሳው የሚገባው ውበት ግን ሁሉም አይነት ያው የወጣትነቱ ምናምን የጥርት ያለው ቆዳ ምናምን ያልተጨማደደው ምናምንም ሊሆን ይችላል። ይሄኛውም ባለፈው ስታነሽ አይነት የስዩም ሴቶች እያልሽ ስታነሽ የነበረውም አይነት እሱም አንዳች አይነት ጥበብ ውስጥ ሊገለጥ የሚገባው ውበት ነው እና እስኪ ስለዚህ ግጥምሽም ትንሽ እናወራ። ይሄ የሶንግ ሲሪየስስ እንዴት ሆኜ መሰለሽ የነበርኩበት ስቴት 6 ግጥም ነው በአንድ የጻፍኩት ብዬሻለሁ። አንድ ግጥም አይደለም የነበርኩበት ሲሪየስ በቃ የት ነው ያለው በቃ ታሪኩ የት ነው ያለው የሚል የግለሰብ እንትን ነው ኢንኳየሪ ኳስት ነው ለግሌ ማለት ነው። በጣም ብዙ ነገሮች ማነብበት ጊዜ ነበረኝ። ወደኋላ እየተመለስኩ ምን ብለው ነበር የኛ እናቶች። በተለይ ደግሞ የፌዝ አለሻለ አንግሪ የምትሆኝበት ፌሚኒስት ፌዝ አለ። ይሄ በቃ ዓለምን ሁሉ እንደው ሄጄ ድራሹን ካላጠፋው ካላወደምኩ የፓትሪያርኪ የሚባለውን ነገር በቦምብም ይሁን በሚሳይልም ይሁን የምትይበት ስቴጅ አለ እና በጣም እንትን ውስጥ ነበርኩኝ። ይሄ ፊውሪ ውስጥ ነበርኩኝ። ከዛ በኋላ ቁጭ ብዬ
ኦኬ ማለት እኔ አይደለሁም መቼስ የመጀመሪያ የፓትሪያርኪ ተጠቂ ለመጀመሪያ ጊዜ የደረሰባት ሴት አይደለሁኝም። ብዙ ሴቶች ከኔ በፊት ኖረዋል። ስለዚህ እንዴት ነው የኖሩት? how did they survive? ሰርቫይቫል እኮ ሜተዶች አላቸው አይደል? ሰዎች ሁሉ ጊዜም በጣም የሚገርመው የሰው ልጅ ተፈጥሮ አንዱ ሬዚስተንስ ይመስለኛል እና ሬዚሊየንስ ጽኑ ይሆናል በመከራ ውስጥ በችግር ውስጥ ምናምን እና እንደ ስፒሸስ በጣም ረጅም ጊዜ እንድንቆይ ያደረገን አዳፕት እያደረገ ራሱን እያሻሻለ መሄዱ ይመስለኛል። እነዚህ ሴቶች እንደኔ ግብግብ ብለው ከነበር ነገሩ አላስቆም አላስቀምጥ አላስተኛ ካላቸው ወዲህ ብቲ ስቃይ ወዲህ ብቲ ስቃይ ከሆነ የሆነ ነገር ያሉት ነገር አለ ነው። ከዛ በኋላ ነው ወደ ሶንግስ የሴቶችን ዜማዎች ይሄ አበባየሁሽን በይው ሹሩሩን በይው አምሳለን በይው እነዚህ ውስጥ ወደኋላ መሄድ የጀመርኩት ከዛ በኋላ ነው። የት ነው ላገኛቸው የምችለው? ከዛ በጣም ሰርፕራይዝ ያደረገኝ ነገር እነዚህን ህመሞችና እነዚህን ስቃዮች በዜማ መልክ ማምጣታቸው ነው። ምንድነው አሁን እኔ ተነስቼ ሴቶች ይደፈራሉ ሴቶች ይጠቃሉ ምናምን ስል ብዙ ላትሰሚት ከተወሰነ ደቂቃ በኋላ ኦኬ በቃ ዊሃርጁ ብለሽ እንትን ልትይ ትችያለሽ። ግን ኢፍ አይ ሲንግ ኤ ሶንግ ቱ ዩ ምን ይሆናል ማለት ነው? ለጆሮች ደስ ይላል፣ ዜማ አለው፣ ሪትም አለው፣ ዩ ለርን ኢት ማስለመድ ይችላሉ እኛንም ከስር ከስር እና ኢት ዋዝ ዜር አቴምፕት ቱ ራይት ዘ ሂስትሪ በጣም በማይቆረቁር በጣም በማይረብሽ ሁኔታ የኛ ብለን ተቀብለ ነው እንድናስተላልፈው የሚለውን አንደርስታንዲንግ መጣው። እዛ ጋር ስመጣ ነው ሶንግ ሲሪየስስ የራሴን መጻፍ የጀመርኩት ማለት ነው። እሱ ላይ ስታይ ዩር ማዘር ኢዝ ኔምለስ ዩር ግራንድ ማዘር ኢዝ ኔምለስ እያለ ነው። ልክ የኔ ፌሚኒዝም የግራንድ ማዘር ዶተር ቲዮሪ ነው እንዳልኩሽ። ደሴም ወይ ዩር ማዘር ኢዝ ኔምለስ እናትሽ ስም የላትም እናትሽ ስም የላትም። ዩር ግራንድ ማዘር ኢዝ ኔምለስ አያትሽ ስም የላትም። ለምን? ፎር ሄር ኔም ዳይስ ዊዝ ሄር ስሟ ከራሷ ጋር ነው የሚሞተው። her babies do not grow to carry her ይላል። ልጆቿ የእሷን ስም ለመሸከም አይደለም የሚያድጉት። ምክንያቱም ልጆች በእናታቸው ስም አይጠሩም፣ በአባታቸው ስም ነው የሚጠሩት። ፓትሪሊኒያሪቲ ነው የኛ ሀገር ተጨባጭ ሁኔታ። የእሷ ታሪክ እዛ ጋር ስሟ ይጠፋል ማለት ነው። እና ሴቶች ይላሉ ለምሳሌ we sang the same lullabies to our sons like our daughters but our sons never grew to sing them እና ወንዶች ልጆቻችንንም ሴቶች ልጆቻችንንም ሹሩሩ ብለን አዚመን አሳደግናቸው። ግን እነሱ ካደጉ በኋላ ወንዶች ልጆች ለልጆቻቸው ሹሩሩ ሲሉ አናያቸውም። so they don't learn our pain our stories they don't gain። ስለዚህ ህመማችንን አይማሩልንም፣ ታሪካችንንም አይሸከሙልንም። but our bodies they enter them ይላል ግጥሙ። ሰውነታችን ግን ይዘልቁታል። like we haven't lived in our bodies before like በሰውነታችን ውስጥ ኑረን እንደማናቅ የሰውነታችን ባለቤት እንዳልነበርን የኛ ሰውነት ውስጥ ሰው ከነሙሉ ሁሉና እንዳልኖረ መተው ኢንተር ያደርጉታል፣ ይገቡበታል፣ እንደፈለጉ ሲያዙበት ታያለሽ። እና but our bodies they will enter them እና they bring their own goods and call it home። እቃዎቻቸውን ሁሉ ያመጡልሽና ቤትሽ እንዴት ነው ዲኮሬት ታደርጊያለሽ አንቺን በሚመስል ሁኔታ ሴቶችንም እንደዛው ማለት ነው ዲኮሬት ያደርጓቸውና they call it home like we never lived in our bodies before እኛ የራሳችን ሰውነት ውስጥ እንዳልኖረን ያህል እና በጣም ህመም ያለው ግጥም ነው። እኔ ለመሸከም ራሱ የስድስተኛውን ግጥም ከጻፍኩ በኋላ በቃ ለእኔ I needed a break። ለምን ስድስተኛውን ግጥም ላይ ስትመጪ ሎንሊ ነው የሚለው your daughter is lonely። በቃ ሴት ልጅ ምን ያህል ሎንሊነስ ውስጥ እንደምትገባ after formulating these all things። ለምን ይሄ ሁሉ ፕሪንት ላይ ከሊዮፓርድስ ፕሪንት ነው ስኪኔ ላይ ያለው የእናቶች የአያቶች ምናምን ነው ፕሪንት ነው የተሸከምኩት። እና it's a lonely journey ያለች ታወራለች መጨረሻ ላይ ሁሉንም ሶንግ ሲሪየስ ውስጥ ጨርስ ማለት ነው። ምንድነው የእነዚህ ግጥሞች ኢንቴንሽን? let's go back find ways ታሪኮቻቸውን ሴቶች የተናገሩበትን መንገድ እንፈልግ። ስለዚህ she tells stories in her hair braids ይላል። በፀጉር ስራ ውስጥ ታሪኮች ትናገራለች። in her dress she wears በቀሚሶቿ ውስጥ ትናገራለች። ብዙ ጊዜ የአያቴን ቀሚሶች ለማስታወስ ሞክራለሁ ለምሳሌ እና አይመጡልኝም። የሚገርምሽ ነገር ምን አይነት ቀሚስ ነበር አያቴ የምታደርገው ስል የሆኑ የአበባ ምናምን ፓተርኖች እንዳሉት ትዝ ይለኛል። ትልልቅ ሴቶች የሚያደርጓቸው አርባሽንሽን አይነት ቀሚሶች አሉ አይደለ? ግን እቺ ሴትዮ ዲስቲንክት የሆነ የፋሽን ሴንስ የላትም ወይ? ምርጫ የከለር ምርጫ ነበራት ወይ አያቴ ምናምን ብዬ ሳስብ የሚመጣልኝ ነገር የለም። አሁን እኔ ተነስቼ ማይ ፌቨራይት ከለር ኢዝ ዲስ እላለሁ። አይ ላቭ ዲስ ታይፕ ኦፍ ፋብሪክ እላለሁ እየተነሳው ማለት ነው። ግን ከአያቴ ጋር እንደ እንትን ጠይቂያት ራሱ አላውቅም ቁጭ ብዬ እና
ወንደር አደርጋለሁ what was she trying to tell in her dress statement አይደል የምትለብሺው ነገር they never had that they are dressed in a ሆነ way society acceptable ነው ምናምን ነው ባላቸው መንገድ ነው አብዛኛው ሰው እንትን ሲል ነው ስለዚህ she tells us stories in her dress she wears in the braid in her hair braids in the food she cooks እና women scrub ነው ያደርጋሉ all the kitchen ምንም ቤቱን የሚያጸዳሉ but they don't tell you how much dirt ምን ያህል ቆሻሻ ነው ያጸዳችሁት ተብለው ቢጠየቁ አይናገሩም ሴቶች ቤቱ ጸርቶ ነው ግን መጣው finally women dance but they stop at a glance like ሴቶች ሲዳንሱ ብቻቸው ምናምን ታያቸዋለሽ ግን they stop የሆነ all of a sudden ሰው ሳያቸው ወይ ወንዶች ሳያቸው ሳይቆሙ ታያለሽ እነዚህ ሴቶች እኮ ሃፒነስ አላቸው ዳንስ አላቸው ማለት ነው so these all things formulate ለማድረግ የሞከርኩበት የግጥም ሲሪየስ ነው I'll share it with you ላንቺ እንደውም ልክልሻለሁ ስድስቱንም so it was such a very deep experience ለራሴም ከዛ ግን ደግሞ እንደ ኢትዮጵያዊት ሴት ፌሚኒስት ሴት ወደ ኋላ መመለስ ካለብኝ ወዴት ማየት እንዳለብኝ ለራሴ የተማርኩበት የራሴ ግጥም ነው ወዴት ነው የሚሄደው የኛን ታሪክ ፍለጋ የኛን ትኖች ፍለጋ እያንዳንዱ መዝሙር ውስጥ ምንድነው ያሉት እያልኩ እንዳስብ እንዳስተላስብ ከዛ ውጪ ግን ዘ ዊዝደም ወደኔት ነው ለኔክስት ጀነሬሽን ሳስተላልፈው ምን አድርጌ ላስተላልፈው እችላለሁ በሚጥማቸው መንገድ የኔ ብለው ሁልጊዜ በሚያዜሙት መንገድ እንደ መጽሐፍ ደስ እያላቸው በሚያነቡት መንገድ እንዴት ላመጣው እችላለሁ የሚለውን የእናቶች ጥበብ የተማርኩበት የግጥም ሲሪየስ ነው ለአንዷ ነው እሱ ከነዛ ውስጥ ሁለተኛዋን በጣም ወዷት ለሱ አብረን ሙዚቃ ተሰርቶበት ፐርፎርም አድርገናል ጃዝ ፌስቲቫል ላይ ከዛ ውጪ ከቻይናውያን ጋርም እንደዚሁ አብረን ሪዲንግ ሴሽን ላይ አንብበናል የሚገርምሽ ነገር እነዚህን ግጥሞች ሳነባቸው የተረዳሁት ነገር የትም ከኢራናውያን ሴቶች ጋር አንብበናል the same story ፎቶዎችን እያሳየሁሽ ምናልባት አሁን የምታያቸው ጊዜዎችን ሊያሳዩ ስለሚችሉ እስኪ ስለነሱ እዚህኛው ላይ እንደውም የሚገርምሽ for women of my kind የሚል ግጥም ነበረ ወደ ቻይና የተተረጎሙ የኔ ቢጤ ለሆኑ ሴቶች ነው የኔ ቢጤ የምላቸው ሴቶች አሉ ለምሳሌ ምን አይነት ሴቶች ናቸው መሰለሽ በእንትን ይሄ በሶሳይቲ ፍሬምወርክ ውስጥ አፈንግጠው የሚወጡ ሴቶች አሉ ብዙ ጊዜ በዚህ መስመር አልሄድም እኔ በፈለኩት ነው የሚሄደው የሚሉ the princess ሮልን ብዙ ጊዜ ማይጫወቱ ድሪማቸው የሆነ አይነት the typical የሆነ ፕሪንስ ሴቭ ያደርገኛል ምናምን የማይሉ ሴቶች አሉ they are very loud so ብዙ ሰው አግሬሲቭ ምናምን ይላቸዋል እንደዚህ አይነት ሴቶች ነውና በቃ የሚለው ክሊፕ አድርጎ ዊንግን በቃ ከዛሬ በኋላ አልበርም ማለት አይቻልም so just be free no the world is absurd either ways ዓለም absurd ነች እና just በቃ ታማኝ ሆኖ ራስን ሆኖ ስለመኖር ያወራሁበት ግጥም ነው እነዚህን ግጥሞች በሴሽኖቻችን ስናነሳቸው የነበረው ሁሉም ሰው ያለቅሳል ሁሉም ሴት ያለቅሳል ስድስቱን ግጥም ሲሰማ ያየሁት ነገር ይሄ ስቶሪ ለካ የኔ ብቻ አይደለም ወይም የኢትዮጵያ ሴቶች ብቻ ሸክም ይመስልሻል አንዳንድ ጊዜ ግን the experience is also global የቻይናውያን ሴቶችም አብረውሽ ነው ፊልም ያደረጉት ኢራናውያን ሴቶችም ፊልም ያደረጉት ደቡብ አፍሪካውያንም ፊልም ያደረጉት ነው in a way ሼር የምናረጋቸው ዓለም አቀፍ እንትኖች አሉና እንደውም አንዳንዶቹን ኢንቫይት አድርጌያቸዋለሁ እስቲ የእናንተን ሀገር ሰንጎች ላኩልን ምንድነው የሚሉት ምናምን እያልኩ ጠይቃቸዋለሁ so they have cross sectionally ተመሳሳይ ኤክስፒሪየንሶች ታገኛለሽ ማለት ነው so ግጥሞቼ እነዚህን በጣም ሪፍሌክት ያደርጋሉ አብዛኛው ግጥሞቼ ለልሽ ብዬ ነው ረጅም ሰዓት ነው ያወራሁሽ ረጅም ሰዓት አይደለም ቆንጆ የሆኑ ታሪኮችን ሀሳቦችን ነው እያካፈልሽን ያለሽውና ፎቶዎቹን ልቀጥል እስኪ ይሄ እንግዲህ ቻይና ነው እነኚህ ሰባዎቹ ገጣሚዎች ከፊት አሁን አየሽ በጣም ብዙ ቆንጆ ገጣሚዎችን አመጣሽብኝ ይሄ ነበርና የመጀመሪያው ቀን ሲሄድ የኢትዮጵያን ሀገር ባህል ነበር የለበስኩትኝ ኢትዮጵያን ወክዬ ስለሆነ ሄድኩት ከዛ በኋላ ግን እዛ የቻይና ሀገር ባህል ገዝቼ የዘመናዊ ሀገር ባህላቸው ነው የላይብራሪ ልንጎበኝ ሄደን ነው እና እዚህ ላይብራሪ ውስጥ እኛ አሁን ብትሄጂ እኔ ግጥም ስራ አለ ቦዝ ኢን ሞደርን እና ደግሞ ክላሲካል ላይብራሪያቸው ውስጥ እኛን ግጥሞች አካተዋል በቻይንኛ የተተረጎሙን ሶስቱ በር ላይ ፎቶ አንስተው ነው የምታየው ማለት ነው በጣም ብዙ ገጣሚዎች ናቸው ያሉት የሳውዲ አረቢያ የሳውት አፍሪካ የኢራን
የዩኤኢ፣ የኢጅፕት፣ የብራዚል፣ ራሽያውያን በጣም ብዙ ኢትዮጵያውያን እና በጣም ደስ የሚል ፎቶ ያ ይሄ እንግዲህ የሰጡን ለተሳትፎ የሰጡን ሰርተፊኬት ነው። ከብረት ነገር ነው የተሰራ፣ አልሙኒየም ፕሌትድ ነገር ነው። ማስታወሻ ነው 2024 ላይ ማለት ነው፣ የመጀመሪያው ኢንተርናሽናል ፖኤትሪ ፌስቲቫል ላይ። ይሄ የግል ማህተም ይሰጡሻል፣ የቻይናውያን ትራዲሽናል ማህተም ነው። ምንድነው የምታደርጊው? ልክ ደብዳቤ ጽፈሽ ወር ወሬቨር አንቺ ያደረግሽውን ነገር ላይ ሲል ማድረግ ትችላለሽ። የምታዩ ክቡ ነገር ቀለም ነው። ያ ደግሞ እብነበረድ ነው። ፓተርን አለ ኦልሬዲ የተቀረጸ። እሱን ነገር ማድረጊያ ነው ማለት ነው። ማህተም አድርጌ ልሰጥሽ እችላለሁ። ደብዳቤ ምናምን ስጽፍ ለሱ የሰጡን ነው። ኦኬ፣ በጣም ደስ ይላል። እንግዲህ በተለያዩ ቋንቋዎች ግጥሞች መተርጎምን በተመለከተ በመጠኑ ያነሳ ነው ነበር እና አሁን ከነዚህ ፎቶዎችም ጋር ተያይዞ ትንሽ ብትይበት ደስ ይለኛል። በምን ቋንቋዎች የሚለውንም። ኦኬ፣ የመጀመሪያው ያው በአማርኛ ነው። ቤተ ማርያም ነው እየተነሳ መተርጎም የጀመረው መጀመሪያ። እኔ በእንግሊዝኛ ጽፋለሁ፣ ከዛ እሱ ደግሞ ከስር በአማርኛ ይተረጉማል። እና በጣም ያስቀኝ ነበር። ፌስቡክ ላይ አንተዋወቅም ስለነበረ ኢትዮጵያዊ አልመስላቸውም ነበር አንዳንድ ሰዎች። እና ምን አለ እንደው አማርኛ ይችላል እንዴት አድርገህ ግሩም አድርገህ እንደተረጎምከው ብታውቅ ምናምን ብለው ኮመንት ሲጽፉ ኧረ እኔ አማርኛ እችላለሁ ኢትዮጵያዊት ነኝ እያልኩ ገባ ነበር መጀመሪያ ነው። ግን የሚገርምሽ የራሴን ግጥም ልተረጉመው ከምችለው በላይ ቆንጆ አድርጎ ነው እሱ የሚተረጉመው። ከዛ በኋላ ሁለተኛ ላይ ግጥሞች የተተረጉሙት በቻይንኛ ነው። እንግዲህ እነሱ ፕሪንትድ አሉኝ እዚህም ራሱ ፌስቲቫሉ ላይ የነበሩትን ተተርጉሞ ፕሪንትድ ሆኖ በመጽሐፍ መልክ ሰጥተውናል ስንመጣ ማለት ነው። ከዛ በኋላ ደግሞ የተተረጎመው ወደ ፋርሲ ነው። ፋርሲ ኢራን ላይ አንድ ሴሽን አድርጌያለሁኝ የኔ ግጥሞች እነሱ ቋንቋ ተተርጉሞ ከዛ እኔ ኦንላይን ከኢትዮጵያ በፋርሲ ቋንቋ የኔ ግጥሞች እየቀረቡ ግጥሞቼ ላይ ዲስከሽን አዘጋጅተው ነበረ። እዛ ይሄኛው በፖርቹጊዝ ነው የተተረጎመው። በጣም የምወደው ግጥም ነው። እዛ ቻይና እያለው ነበር የጻፍኩት። ፉያንግ ስለምትባል አንዲት ከተማ እሱን እዛው ላይ በፖርቹጊዝ ተርጉሞት ለቻይና ራይተርስ አሶሲዬሽን ሰጥተነዋል። ወደ ፖርቹጊዝም ተተርጉሟል ማለት ነው። ሌላ እንግዲህ እኔ የማላውቀው በሌላ ቋንቋ ተተርጉሞ ይሆን አላውቅም። እስካሁን ማውቃቸው እንደዚህ ናቸው። አዎ፣ የቤተን እንግዲህ አንዱን አተረጓጎም በዛውም በኋላ አነብና እናሳያለን ምን እያልን እንደሆነ ለአድማጮች ምናልባት የማያውቁ ቢኖሩ። በጣም ግሩም አድርጎ ነው የሚተረጉመው። ከዚህ ቀደም እንደዚሁ የኢሃፓ መስራችና መሪው እንደዚሁም ደግሞ በርካታ መጽሐፎች ያሉት እያሱ አለማየሁ የእሱን ምርጥ አድርጎ እንደዚሁ ተርጉሞት ስንነጋገርበት ነበር እና እያሱም ሲነግረኝ እኔ በቃ ብዙ ጊዜ ተርጉም ምናምን ሲሉኝ እያበላሹ ስለሚተረጉሙ እንትን አልልም ነበር አለ። እሱ ግን እንዴት አድርጎ ቆንጆ አድርጎ እንደተረጎመው ሲናገር ነበር እና ቤተ በጣም የሚገርም ነው። በቃ ራሱ የጻፈው ነው የሚመስለው። በድጋሚ በፍቅር ትወድቂያለሽ። እኔ ነኝ እንዴ እንደዚህ ጻፍኩት። አሁን የሆነ ግጥም ነበረኝ እኔ ስለ ሴቲንግ የሚል እና በአማርኛ ተርጉሞት እኔ በቃ ስለ ፀሐይ ነበረ። ወደ ፀሐይዋ ስትሄድ ምን አለች ሴት ከማረጓ በፊት ማለት ነው ከእንትን ከሸሽተ እያመለጥክ ምናምን የሚል ነው በእንግሊዝኛ። እሱ ተረጎመውና አሁን በቃ ላይ አላውቀውም ስላልያዝኩት ነው። ከዛን በቃ እኔ ራሴ ይሄ ግጥም እንደዚህ የሚያምር ግጥም ነው ወይ መጀመሪያ ስጽፈው በጣም ግራ ነው የገባኝ። በጣም ነው የሚያምረው እና ቤታ በጣም በቃ አፕግሬድ ያደርገዋል እንደውም እና የቃላት ነው የሚባለው ቮካቡላሪ ብዛት ከዛ ደግሞ ኢኮኖሚ ቃላት ኢኮኖሚ የት ጋር ምን አያንዛዛም ሁላ ሲተረጉም ብዙ ቃላትን በግርግር እንትን አይፈጥርም። ኢኮኖሚክሊ ነው ቃላትን የሚጠቀመው። ከዛ ፕሮፐር እንትን ያገኝላቸዋል ፍቺ እና አይ ቲንክ ኢትዮጵያ ውስጥ እኔ ግጥም በመተርጎም ሶፋር ከወደድኳቸው የሀማቱማን ቅድም እንዳነሳሽው በቃ እንትናቸውን ሳይለቁ ነው የሚተረጉመው። ከኔ ጋር እንደውም የሆነ ሰሞን ፉክክሩ ላይ ዛን የኤሚሊ ዲኪንሰንን ግጥሞች እንተረጉም ነበረ። እሱ የሚተረጉማለው እንደዚህ አይነት ማለት ነው እና he is really good ብዙ እንደሚተረጉም ስለማውቅ የኤሚሊንም ስራዎች እየተረጎመ ነው እና ሆፕፉሊ ደግሞ አሁን ረጃጅም ልቦለዶችን
ከአማርኛ ወደ እንግሊዘኛም ይገለብጣል። የሚገርምሽ ወደ ውጭ ላይ እንዲነበቡ በማሰብ ማለት ነው። እኔ ጓደኛዬ ስለሆነ ያው ላዳላ እችላለሁ፣ ግን ጀንዊንሊም በጣም ምርጥ ከሚባሉ ከማውቃቸው ትራንስሌተርስ መካከል በጣም ምርጥ ነው፣ ምንም ጥያቄ የለውም። ማለት ያስመሰከረም ነው ሰርቱም እና በጣም እንደውም አጠገብሽ ካለ ግን ቀድሜ ስላልነገርኩሽ ምናልባት ላታገኙ ትችላለሽ። አም ላቭድ የሚለው ግጥምሽን የተረጎመዋል ታገኘዋለሽ ወይ? እኔ አሁን ብትነግሪኝ ቀድመሽ አገኘዋለሁ ነበረ፣ ግን ፌስቡክ ላይ ምናምን ስለሚሆን ብዙ ጊዜ ከብዙ ፖስቶች እንትን ነው ማገኘው እና ብዙ ነው የሚተረጉመው። እኮ አሁን እኮ ኦልሞስት የራሱ ግጥም እየሆነ አማርኛው ላንብበው እና አሁን ይህን ዝም ብሎ አንድ ሰው ትርጉም አድርጎ አማርኛውን ብቻ ቢሰማው ሊያስበው አይችልም እና እስኪ ላንብብላችሁ። ተወደድኩ፣ ቁብ ተሰጠኝ፣ እንደ ደካማ ወፍ መብረር እንዳቃታት፣ ላባዋ ረግፎ ክንፏን እንደነሳት፣ እንደ ውብ አበባ ሽውታ የሚያረግፋት የሳሳች ቀዘባ፣ ነፋስ የምትፈራ በለሆሳስ ትንፋሽ ጠፊ ተሰባብራ፣ ወደደኝ ከኔ አንዳች ሳይጠብቅ ባለቅኔነቴ ግድ ሳይለው ሳይጠይቅ፣ አንድ ቀን ስለሱ እንደምቀኝ ሳያውቅ በቃ አብሮኝ ሆነ። ሳያውቅ ሳይጠረጥር ሳይገባው ብልጠቴ፣ የቀን ተቀን ግብሩን ልብሱን መመልከቴ፣ ትላንት ከለበሰው ከቀይ ሹራቡ ላይ ትኩረቴን መራቡን መከጀሉን እንደማይ፣ በግራጫ ዓለሜ በተከበብኩበት ሆነኝ ብሩህ ኮከብ። አሁን ተረዳሁት ግን አልተናገርኩም፣ ቃል አላወጣሁም። ለምን? ጸሐፊ ስለሆንኩ፣ ከአንደበት በላይ በቀለም ስላመንኩ፣ ከመናገር በላይ መጻፉ ቢቀናኝ፣ በቀለም ማማለል እንዲያቅፍ እንዲስመኝ ይላል። አምላክም ጊቨን አቴንሽን እያልሽ የጻፍሽውን አሁን እኔ ይሄ ራሱ የኔ ግጥም ነው ብዬ ነው እንደገና ነው እንደ አዲስ መሰማት እና he has this ability የሰውን ግጥም ወስዶ ከዛ ምንም ይሄ ያለ አይደለ ህይወት ሰጥቶ መመለስ። ደግሞ እንደሰው ክሽፍ አድርጎ ነው ህይወቱን አጥፍቶት ነው የሚሰጥሽ፣ ግን ህይወት ይሰጣቸዋል እያመጣና አይ ዶንት ኖ። እኔ ለቤተ ቃላት የለ። በዚህ አጋጣሚ በጣም እንደማደንቀው እንደማከብረው ከጓደኛዬም በላይ ለእኔ ደግሞ አማካሪም ስለሆነ በቃ የሆነ ነገር ስልቀው አይደለም ያዝ እያደረገኝ እንትን ስለሚል በጣም አፕሪሺዬሽኔን መግለጽ እፈልጋለሁ በዚህ አጋጣሚ። በዚህ አጋጣሚ ከትላንት ወዲያ ነበርና ልደቱ፣ መልካም ልደትና የተባረከ ዘመን ይሁንልህ ማለት እንፈልጋለን። በጣም በጣም ገራሚ ልጅ ነው። ወደ ሌሎች ፎቶዎች እናምራ እስኪ። ይሄንን ነው ያልኩሽ። አሁን ይሄ ሙሉ ሴሽን ከኢራናውያን ገጣሚያን ጋር ነው የነበረን እና እዚህ ላይ የሚገርምሽ በጣም ኢንተርኔት አስቸግሮ ላይ ሪመምበር በቃ ለአርት ያላቸው ፓሽን ማለት ነው። እኔም በዋትሳፕ አስገብተውኝ ነው። ሶ አይ አም ኦን ኮል በፈራሲ እየተተረጎሙ የኔ ግጥሞች ከነሱ ጋር የግጥም ዝግጅት አዘጋጅተን ማለት ነው። እነኝህ እንግዲህ አሉ የተባሉ የኢራን ገጣሚያን ስብስብ ነው። እንግዲህ ይገርሻል። ከዚህ ውስጥ የተወሰኑትን አውቃቸዋለሁ፣ 5-6ቱን። ይሄ ቻይና ነው። ላይብራሪ ውስጥ ጽሁፍሽን ስታበረክቺ ቴክ ዩር ሲግኔቸር። ስለዚህ የግጥሞች በመከተታቸው ፊርማ እንድናሰፍር እያንዳንዱ ገጣሚ ፊርማችን እንድናሰፍር ተደርጎ ነው። ስለዚህ እኔ ፊርማዬን ያሰፈርኩበት እንትን ነው፣ ስነስርዓት ነው። ኮስተር ብዬ እየፈረምኩ ነው እና አለ እዚህ ላይ ሲል አድርገውት ላይብራሪዎች ውስጥ ስትሄጂ አለ። ስለዚህ ኢትዮጵያውያን በቻይና አርት ውስጥ የሆነ አይነት አሻራ አበርክተናል ማለት ነው። ይሄ ደግሞ ምን መሰለሽ፣ ይሄ በጣም ትልቅ ታዋቂ ፕሮፌሰራቸው ነው የቻይናውያን። አፍሪካን ስተዲስ ነው የሚያጠናው። ወደ 10 መጽሐፍት አሉት አፍሪካን ስተዲስ ላይ። ከተማሪዎቹ ጋር ወደ ኢትዮጵያ መጥቶ ነበረ እና የተለያዩ የአፍሪካ ሀገራትን ይጎበኛል እና ከዛ ጉብኝት በኋላ ወደ ኢትዮጵያ የመምጣት ኢንተረስት ስለነበራቸው እሱን ተቀብዬ ከተማሪዎቹ ጋር፣ እነዚህ ሁሉም የሱ ተማሪዎች ናቸው፣ እንደዚህ አይነት ስተዲስ የሚሰራ ትልቅ ሰው ኢትዮጵያ ውስጥ አስተዋውቁን ምናምን ባለው መሰረት እንግዲህ ከጋሻ እያልነህና ከአቶ መሰረትን ታውቂዋለሽ ብዬ አስባለሁ። አዲስ አበባ ዩኒቨርሲቲ የአርት ክሪቲክ ስነ ሂስ ምሁር ነው። ከነሱ ጋር ያገናኘሁበት ነው እና ኢትወዝ ቀለል ያለች የቻይና እና የኢትዮጵያ
የአፍሪካን ስታዲስ ሊንክ ለመፍጠር የሞከርንበት አጋጣሚ ነበር። ከዛ አጋጣሚ የተነሳ ፎቶ ነው። ይሄ እንግዲህ ድሮ አፍሮ እያለው አየሽ የግጥም ሲጥም በጣም ያን ጊዜ ላይ I was also face of የብራንዱን ፊት ስለነበርኩኝ ኤቭሪ ማንዝ ግጥም አነብ ነበረ እየሄድኩኝ እና እዛ ላይ የተነሳ ፎቶ ነው። ይገርምሻል አሁን ፀጉሬም አድጓል ስንት ነገር ተከስቷል። ከዛ በኋላ ግን ግጥም ሳነብ እንዲህ ነው መሆኑ በቃ የምር ይሄ ካፕቸር ካሜራማኑ ያገኘው ይመስለኛል ደስታዬን የሚሄድበትን ዓለም ምናምን ያገኘው ነው ይመስለኛል። አይደል በጣም ገላጭ ወደ ፎቶ ነው። በጣም ቆንጆ ፎቶ ነው መንት ላይ ተያዘውና ደስ ይላል በጣም። ይሄ እንግዲህ ነገርሽ ነበር ምርቃቴ ነበር። የሚገርምሽ ነገር የድግስ ሰው አይደለሁም ነግርሽ ነበር አይደል? ይሄንን ከፍተኛ ጸብ ነበረኛ ቤት የመጀመሪያ ዲግሪን ስጨርስ። ከዚህ አጋጣሚ የሚያስቅ ነገር ልንገርሽ። እናቴ በጣም በቃ እንትን ትወዳለች፣ ይሄ ሶሻል ማህበራዊ ህይወት ምናምን ላይ ያለች ሰው ናት። ስለዚህ አሁን ልጅ አስመርቄ ሰውን ሁሉ በልቼ ምን ብዬ እንዴት ነው ነገር ይዋለች። ስለዚህ ቁጭ አድርጌ እንትን ተወያየን፣ ድርድር ነበር። ይኸውልሽ አሁን እንግዲህ ምርቃቴን እንደፈለግሽ አድርገሽ ትደግሽ እንደሆነ ሰርግ አትደግሽም። ሰርግ ደግሞ እንደፈለግኩ ደግሳለሁ የምትይ ከሆነ ምርቃት አትደግሽም። ከሁለት አንዱን ምረጭ አልኳት። ከዛ ያው ምርቃት ነው አችመንት ብላ ምርቃት ወሰነች። ከዛ ደግሞ እንደ አጋጣሚ መጀመሪያ ሁለተኛም ዲግሪ ተማርኩ። እንግዲህ እኔ ደግሞ አርፌ አልቀመጥም፣ ትምህርት ወዳለሁ። ይህን ስፔሻልቲ ሲጨርስ ተጣልተናል፣ እመጣለሁ ይደገሳል ምናምን ተባለ ማለት ነው። አይ እኔ አንድ እንግዲህ እድል ሰጥቼሻለሁ እና ብዬ ሁለተኛውን ምርቃቴን ቀጥታ ከምርቃቱ አዳራሽ ሸራተን ነበረ ሪመምበርና ከምርቃቱ አዳራሽ ጋውኑን እንደለበስኩኝ ወደ ጃዝ የሄድሽበት ነው? ጃዝ ፌስቲቫል ነው። ቀጥታ ሄድ ኪቦርዲስቱ አብይ እንትን ብሎ ነበረ፣ አግኝቼው ነበር ያን ሰሞኑን ሙዚቃ ሄጄ። ከዛ ጃዝ አለን እኮ እመጣለሁ፣ ሰው ምርቃትሽ አይደል እንዴ ምናምን አለኝ። ያለፈው ሳምንት ነግረናችሁ ስለነበር ማስደገፍ ነው ፎቶ አይዴ አለኝ ነው አልኩት። ከዛ ተያይዘን ከጓደኞቼ ጋር ጃዝ ሄደን ተዝናንተን ምርቃቱን አክብረን ጋውኑን ለዩኒቨርሲቲ መልሰን ጨረስን። ጥሩ ዲስዋሲት አንድ ኢንተረስቲንግ ነገር ምርቃቴን ከደገሽ ሰርጌን አደግሽም፣ ሰርጌን ከደገሽ እንደዚህ ያልኳት እና ምርቃት ነው አቺቭመንት ብላ ምርቃቱን ስትይ እንደው መሻገሪያ ነው ግድ የለም አሁን ይሄንን እንደዛ ብያት መሻገርና ነው ወይስ ሪል? እሱን ነገር እስኪ እሷማ ሲደርስ ጣላለሁ ብላ ነው ማለት ሀሳቧን ትቀይራለች በሚል። እኔ ግን እንደዚህ ሰርግ የሚባለው ነገር ላይ በጣም ጠንካራ አቋም አለኝ። በጣም ጠንካራ አቋም። እንዴት መሰለሽ? በመጀመሪያ ኢትስ ሪሊ ኢምፔሪያል ኮድድ ነው። እኔ ይሄ ተራው ሰው አንድ ቀን ሰው ላይ ለመንገስ እንደው አንድም ቀን ብትሆን ሌላው ህዝብ ላይ መነግስበት ነው የሚያደርገው የሚመስል። ይቅርታ አሁን የሚሰሙ ሰዎች እንትን ሊሉ ይችላሉ። ግን አሁን ይሄ ድሬስ ኮዱን ለምሳሌ ስታዩ ቦል ጋውን ነገር ነው። ፕሪንሰስ ካት ኦር ወሬቨር እየተባለ ብቻ የነገስታት ሮያል ቦል ጋውን ላይ የተለመዱ አይነት እንትኖች ናቸው። ከዛ አክሊል ትደፊያለሽ which is very weird for me። አክሊል ትደፊያለሽ። ከዛን ወንዱም እንደዛው ሱት ፉሊ ሱትድ ይሆናል። ከዛ በኋላ እንትን ይሰራል፣ ዙፋን ማለት ነው። የሆነ ዙፋን ላይ ይቀመጣሉ ሳያቸው ማለት ነው። ሁለት ሰዎች ዙፋን ላይ ይቀመጣሉ። ከዛ በዚህ ጋር አጃቢ ያላቸው፣ በዚህ ጋር አጃቢ ያላቸው ሚዜዎች በተለምዶ የምንለው ይሄ የሙዜ እንትን። ከዛ ህዝቡ ከመድረክ ላይ ሆነው ነው ወደ ታች የሚያዩት፣ እንደዚህ ዝቅ ብለው ማለት ነው ያዩታል። ከዛ they wave their hands, they walk slowly ምናምን። በጣም እኔ አይምሮዬ ላይ እስከዛሬ ሊገባኝ ያልቻለ ነገር ጉድ አስታት እያልኩ ሙሉ። ከዛ there are like ደግሞ ኢንተርቴነርስ፣ በፊት አዝማሪ ምናምን ነበር አይደል ነገስታት የሚያጫውቱ ይኖራል። እዚህ ጋር ደግሞ ዲጄ ወይ የሙዚቀኛ ምናምን ይኖራል እንግዲህ ያን የሚጫወት። ከዛ ትወጪና ባንኩዌት ዩስሮ ባንኩዌት፣ ይሄ ድሮ ላይ እንትን ግብር ማብላት አይነት ነው። ታበያለሽ፣ ታጠጫለሽ፣ በቃ ያን ቀን ይጠጣል ምናምን። ሰው ላይ እንደዚህ ቁጭ ብዬ ወደ ዝቅ ብዬ እያየው ማለት ነው። which is ለእኔ ከኔ ስብዕና ጋር በጣም አብሮ እኔ ሰው ላይ መንገስ በጣም ደስ የማይለኝ ነገር ነው። አሁን በጣም አይ ዶንት ኖ እንዴት ሰው ተቀብሎት እንዳለ እና ይመስለኛል ሰው ሁሉ የሆነች አንድም ቀን ቢሆን መንገስ ይፈልጋል መሰለኝ በውስጡ ሌላው ሰው ወይም ደግሞ ባይፈልግም
ከተለመደው አይነት ነገር መውጣት ሊከብደው እና በጣም ነው በቃ ጭንቀት ነው የሚሆንብኝ። ገና ለገና ሳስበው አሁን እኔ አክሊል ደፍቼ ሰው ላይ እንደዚህ ዝቅ ብዬ ያየው ህዝቡን አብልቻችሁ አጠጥቻችሁ ብዬ ማሳልፈው እንትን ይኖረኛል ብዬ ሳስብ ይረብሸኛል። አንሴትሊንግ እንትን አለው ለኔ። ከዛ አንጻር ሰርግ አልወድም፣ መሄድም አልወድም፣ ራሴም ተሰራጊ መሆን አልወድም። ይሄ በጣም ብዙ ቀን የተናገርኩት ነገር ነው ቤት ውስጥና እናቴና እኔ በቃ ይሄ ለሁሉ ነገር እንትን ብለሽ ይሆናል ወይ ይሄ አሰላስለሽ ትርጉም ሰጥተሽ አሁን ይሄንን ሰው ያስበዋል ብለሽ ነው ምናምን ትለኛለች። በቃ እኔ ግን እንደዛ ነው ማስበው ብዬ ሁል ቀን እላታለሁ። እና ከባለቤቴ ጋርም እንደዛ አውርተን ሰርግ አልነበረንም እኛ አምደፍነል ሹር አይኖረንም። ምናልባት ግን ልጆቼ እንዳይሰማቸው ፎቶ ልነሳ እችላለሁ። ሄጄ እንደው ለብሼው ቀሚሱ ምናምን አለ አይደለ ፎቶ ብቻ ልጆች ሲያድጉ በኋላ የልጆች ነገር አይታወቅም ምን ይሆናሉ ተዋድስ ይቻዛል እና እንደው ወዳደር አይነት ነገር አዎ ቤተሰቦቻችሁ ሳይጋቡ ነው የወለዷችሁ። የኛ ማህበረሰብ ደግሞ ስም አለው ለእንደዚህ አይነት ልጆች እንትን የሚልበት እንደዛ አይነት ነገር ኤክስፒሪየንስ እንዳያደርጉ ልነሳ እችላለሁ ፎቶግራፍ። ከዛ ውጭ ግን ይህንን ሁሉ ሂደት የማድረግ እንትኑ የለኝም፣ ህሊናዬ አይፈቅድም አዛለው ሰው ከእናቴ ጋር በዚህ ነው በቃ የምንጨቃጨቀው እና ሁል ትፈላሰፊያለሽ አንቺ ምናምን ትለኛለች። ግን አም ሶሪ እንግዲህ በዚህ አጋጣሚ እናቴ ይቅርታ፣ አንዳንድ ነገሮችን ገፍተሽ ሬዚስት ካላረግሽ ይከብዳል እንትኑ። እኔ የምትሉ ነገር በደንብ ይገባኛል። ማለት እኔ የምጋራው ስሜት ነው። ማለት የሚጨንቁኝ ስነ ስርዓቶች አሉ። አንዱ የሰርግ ስነ ስርዓት ነው። እንኳን የሰርግ አይደለም እንደዚህ አሁን የምርቃት ላይ ራሱ ጋዋን ተልብሶ ምናምን የሆነ ኬክ ሲቆረጽ ምናምን የሆነ ሼም የሚዘኝ ነገር አለ ምናምን ትኩረት ያላቸው ሆኖ ፎቶ ምናምን በቃ ማለት አንድ ደህና የሚባል ፎቶ ብዙ ጊዜ እንደ አይነት እንትኖች ላይ አይኖረኝም ምናምን እና የሆነ እንትኑ የሚያመጣው ማለት ነው ስንት ነገር ላይ ምናምን ድፍረትሽ ምናምን እንደ አይነት ነገር ላይ ከየት የሆነ ዊርድ መሆንባቸው አይነት ነገር ላይ ማለት ነው። እኔ ግን ይገባኛል ምን ነገር ምቾት እንደሚነሳኝ ምን ጋር ምናምን አይነት ነገር እና የምትዩ በጣም ይገባኛል። ግን ከእንትንስ አንጻር አታዩም ወይ ማለት አሁን የቤተሰብ ምስረታ ትልቁ በቃ ተቋም ነው አይደለ? እና የቤተሰብ ምስረታ መጀመሪያው ነገር ስለሆነ እሱን ማክበርም አይነት ነገር ለዛ ዋጋ መስጠት አይነት ነገር ይህንን አይነቱን ስርዓት አይዶኖ እንዴት እንደተፈጠረ እንደመጣ ምናምን ግን እሱ አይሆንም ወይ? አሁን እንግዲህ እኔ ቤተሰብ ስራ ላይ ማለት በጣም ያሳስበኝ የነበረ ጉዳይ ነው ያነሳሽልኝ። ለምሳሌ አንድ በተለያዩ አባቶች እንዳደገች ልጅ ከዛ ደግሞ ያ ነገር ምን አይነት ኢፌክት አለው ልጆች ላይ የሚለውን እንደ አእምሮ ሐኪም እንደሚያቅሰው ፓረንቲንግ ደግሞ ኢትዮጵያ ውስጥ ለምሳሌ ፓረንት ልጅ በዘፈቀድ አይደል የሚያድገው በድሎ ያድጋል የሚባልበት ሶሳይቲ ውስጥ እንደኖረ ሰው ኢንቴንሽናሊ ልጅሽን ማሳደግ ምን ያህል ኢምፖርታንት እንደሆነ አውቃለሁ። ስለዚህ የቤተሰብ ምስረታ ላይ በጣም ክሪቲካል ነኝ ይሄ ቤተሰብ የሚባለው ኢንስቲትዩት። ከዛ ግን ምን መሰለሽ ነው የሚያሳስበኝ ራስን ብቁ ማድረግ ላይ። አሁን እኔ ዘግቼ ነው ያገባሁት። አሁን በኢትዮጵያውያን እንትን ካሰብሽ ሁለተኛ ዲግሪን ይዤ ምናምን ዘና ስል ቆይቼ ነው ያገባሁት። ፈለኩበት ሰዓት ደስ እንዳለኝ ሆኜ ማለት ነው። እና ለምን አገባሽ ለምሳሌ አሁን ለምን አገባሽ ብለሽ ካሰብሽ እኔ ላይክ አዘ ፋሚሊ ስትራክቸር አብሮኝ ፓርትነር ሊሆን የሚችል ሰው ስላገኘሁ ነው። ናት ጀስት ሃዝበንድ እንደ ፋዘር ልጆቼ ቢቀር ግን አሁን አይመስለኝም። እሱም አሁን ያልሽው ነገር አሁን አንቺ ያገባሽበት እድሜ እንትን አይደለም ማለት ወደ አይሮን ነው ወደ ገጠር ምናምን ካልሆነ በስተቀር ከተማ ላይ በጊዜ መማርሽ በጊዜ ብዙ ነገሮች ላይ መድረስሽ ካልሆነ በስተቀር እንትን እድሜ የሚባል ነገር አይደለም። እንዲህ አይሮን ነው በከተማው ግን ምንድነው ጊዜንና ጉልበቴን ያጠፋሁት ኦን ደ ኖሌጅ ላይ ነው። ይሄ ያመሰረታው ሴርሞኒያል የሆነው እንዴት ተመሰረተ፣ ቄስ ቆሞ መሰረተው ወይ ታዛቢ ነበር ወይ ምናምን ከሚለው ነገር በላይ ራሴ አሁን ለምሳሌ ዴት ስታደርጊ ብዙ ሰው ማያውቀው ነገር ዴት ስለምታደርጊው ሰው ብቻ የምታውቂ ይመስለዋል። ኖ ስለ ራስሽ ነው ብዙ ዲስካቨር የምታደርጊው
ምትወጂው ማትወጂውን ከማን ጋር መሆን እንደማትቺ ምን አይነት ባህሪ እንደማያዛልቅሽ ለእኔ ትወስ ዲስከቨር እኔ እንደዚህ ነኝ እንደ እያልኩ ነው በየቀኑ የምመጣው። ለካ ይሄ ነገር ይረብሸኛል። ሶ በዛ ውስጥ ራሴን የመስራት እድል ምን አይነት ፓርትነር እንደምፈልግ በጣም በቃ ግልጽ እየሆነልኝ ነው የመጣሁት። ምን አይነት ፋሚሊ እንደምፈልግ ግልጽ እየሆነልኝ ነው የመጣሁት። ሶ በጣም ልጅ አስተዳደግ ላይ ደግሞ እንደው በጣም ይገርምሻል ከመጽሐፍት ከዶክመንታሪ ከምን የሚቀረኝ ነገር የለም ማየው ማለት ነው። ከዛም ደግሞ የተማርኩትም ትምህርት ሞር በአጋጣሚ እነዚህ አይነት ነገሮች ላይ ኮርሶች ያለው ነው ስፔሲፊክሊ። ሶ ብዙ ኢንቨስት አድርጌያለሁ ብዬ አስባለሁ። አውቀዋለሁ ማለት አይደለም። ሊቭድ ኤክስፒሪየንስ እና ኖሌጅ ይለያያል። በህይወት ማወቅና በእውቀት ማወቅ። የህይወት እውቀቱን እንግዲህ ስወልድ ምናምን ነው የምደርስበት ልጆቹ ባህሪያቸውን ሳይ ያኔ ማወራው ሌላ ሊሆን ይችላል እንግዲህ ነገርየው። ግን ምንድን ነው እንደ እናት ሰው የሚያስፈልገው ነገር ከኖሌጅ አንጻር፣ ከኒውትሪሽን አንጻር፣ ከራስሽን ከጤናሽን ከመጠበቅ አንጻር፣ ከባለቤትሽ ራሱ ጤናውን ከመጠበቁ አንጻር ካለው እውቀት አንጻር ምን አይነት ልጅ ነው ማሳደግ የምፈልገው የሚለው ነገር ላይ ስደርስ ነው ኦኬ ይሄ ሰውዬ በእውነትም በህይወት ፓርትነሪ ሊሆን ይችላል፣ በእውቀት ልጆቼን ሊያሳድግ ይችላል፣ ወይ ደግሞ አብረን ባለንበት ጊዜ ልንቀባበል እንችላለን፣ ዳይናሚካችን አንደርስታንድ እንደራረጋለን የሚለው ላይ ስለለፋው ብዙም ሴርሞኒው አላሳሰበኝም። አሁን ኦፊሼት ተደረገ አልተደረገ ኦር እሱም ላይ በጣም ስትሮንግ ኦፒኒየን አለኝ። አሁን እንግዲህ አየሽ እኔ ሁል ጊዜ እንደዚህ አይነት ነገሮች ሲመጡ ለምን ይላል አይምሮዬ ማለት ነው። ለምሳሌ ለምንድን ነው ቤተክርስቲያን እዚህ ውስጥ መግባት የምትፈልገው ይላል የኔ አይምሮ። ለምሳሌ መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ አንብቤያለሁኝ በተቻለኝ መጠን። በተለይ አዲስ ኪዳን ላይ ካየሽ ስፔሲፊክሊ የሆነን ሰው ትዳር ኦፊሼት ሲደረግ የለም መጽሐፍ ቅዱስ ላይ ባይዘው። አንድ ኢንሲደንት ናት ጳውሎስ እንደው ከተለመደው ወጣ ያለ የአባቱን ሚስት ያገባ ሰው ተከስቶ ሲገስጽ ምናምን ታያለሽ ቆሮንቶስ ላይ። ከዛ ውጪ በእከሌ ትዳርና በእከሌ ትዳር እንትና ቆሞ አጋባ ምናምን የሚል ነገር የለም መጽሐፍ ቅዱስን ሳነብ። ስለዚህም ላይክ ዋን የለም የተገኘበት ሰርግ ውሃውን ወደ ወይን ጠጅ እሱም ያው እንግዲህ እንደተጋባች ነው ያስበው እንጂ ማን ነው ኦፊሼት ያርገው ኢየሱስ ያርገው አያርገው ምናምን የምናውቀው ታሪክ የለም። ሰርግ ሀዝቢን ዜር ቢፎር ኢቨን የሆነ የሂውመን ሂስትሪ ላይ በጣም የቆየ ነገር ነው እና ከዛን ሳየው መጽሐፍ ቅዱስ ላይ ስለሌለ ይሄ ነገር ትራዲሽን ነው የሚሆነው ማለት የቸርች ኦልድ ትራዲሽንስ አሉ አይደለ በዘመናት መካከል የሚመጡ እነሱን ነገሮች ያለመከተል ደግሞ ሙሉ መብት አለኝ እኔ ብዬ አስባለሁ። ሰውም ላይክ ኦኬ ከዚህ አያጣለኝም ማለት ነው። ከዚህ ፈቃደኛ ነኝ ለመጠየቅ። አላገኘውም እንግዲህ ከዘፍጥረት እስከ ራዕይ እግዚአብሔርን ቢጠይቀኝ ስላላገኘው ነው ብዬ መለስ መቻል ይመስለኛል። ለምን ትራዲሽኑን አልተከተልሽም ካለኝ ደግሞ እርግጠኛ አይደለሁም ለሰዎች ትራዲሽኑን ኬት እንዳመጡት ቢዶን ነው። ስለዚህ እዚህ ጋር አለኝ። ከዛ ደግሞ የመንግስት ኮንትራክቶች አሉ እነዚህ አይነት ነገሮች ላይ የሚገቡ ኮንትራክቹዋል አግሪመንትስ አይ አንደርስታንድ ሃው ኢምፖርታንት ዴይ አር ሌጋሊ። ከዛ ደግሞ መልሼ ግን እገመግማቸዋለሁ። ምጎዳውስ ይህንን ነገር በመፈረሜ ወይም አብሬ እንትን በማድረግ የምጎዳው ጉዳት ምንድን ነው? ለምንድን ነው ይሄ ነገር የመጣው? ዋይ ምን ቤኔፊቶች አጣለው? ምን ደግሞ ጥቅሞች አገኛለሁ? ስለዚህ እነዚህ ነገሮች በጣም ነው ማገናዝበው። አገናዝቤ ስደርስበት ነው በቃ ላይክ ሪሊ ይሄ ነገር ቤኔፊሻል ነው ብዬ ሳስብ ነው ነገሮችን የማደርገው ብዙ ጊዜ ማለት ነው። እና አላገኘሁባቸውም እነሱም ቤኔፊሻል እንትኖች አላገኘሁባቸው። ለሁሉም ሰው እንደዚህ ሁኑ ማለት አይደለም፣ ለእኔ ነው ፐርሰናሊ። ሶ መገምገም ጥሩ ነው። አንዳንድ ሰው ለምሳሌ ያስፈልገዋል ያ ነገር። በተለይ ደግሞ ፓወር ዳይናሚኩ ኢኳል ያልሆነ ሪሌሽንሽፕ ውስጥ ካለሽ፣ የመጠቃት እድል ካለሽ፣ ፋይናንሽሊ ስቴብል ካልሆንሽ፣ እነኚህ ነገሮች ስለሚፈሩም ይመስለኛል ሰዎች እኮ ማረጋገጫ የሚፈልጉት። ሰው እያየው የሰውዬ ቃል ይግባ እንደው ለማንኛውም ከደስታው ባሻገርም እንዲህ አይነት ስሌቶች አሉት። የያዘው ይህንን ሰውዬ ለምን የሆነ አለመተማመን ይፈልጋል እዚህ ውስጥ መግባት ማለት ነው። ኔይቭ መሆን አልደግፈም። ኔይቭ ሆኖ ዝም ብሎ አልፈልግም ይሄን ነገር ምናምን ማለት አመፀኛ ሆኖ፣ ግን ደግሞ ለራስ ኮንቴክስት ደግሞ ማስተካከልን ደግሞ እመክራለሁ። ብዙ እንደዚህ ህይወት ላይ በተፈቀደ ማድረገው ነገር አለኝ ብለሽ ነው ብዙ ነገር አይምሮኝ ለምንድን ነው ግን የማደርገው ይላል። ከዛ አንጻር ነው ብዙ ድግሶች ምናምኖችንም ሳያቸው እንደዛ ኢቫሉዌት እያደረኩ ነው ምተወው እንጂ ሶሻል ቫሌዋቸው ምናምን ሳይገባኝ ቀርቶ አይደለም። ማይ አንደርስታንድ ለምሳሌ በጣም ኢምፖርታንት ነው ለቤተሰብ
የኛ ማህበረሰብ በጣም ሶሻል ኢንቲግሬትድ ሆኖ ነው የሚኖረው። ገብቶሻል? ቡና አጣጪ፣ ጠበል አብሮ የሚቀምስ ሰው ነው፣ እድርተኛዬ ነው፣ ሰላምተኛዬ ነው ተብሎ በጣም ብዙ ነገር አለ። የእሱን ሰርግ በልቼ ምናምን እና እረዳለሁኝ እንትኑን፣ ግን እሱን ኮስት ከእንትን ጋር እወዳደራለሁ። ከዛም በቃ አሁን ምርቃቴን በልተዋል። ገብቶሻል? አትሊስት ማለት ይችላል በልታችኋል እና አንዳንድ እኛው ቢቀር እንደው ምንም አይደል እናንተ አንድ ታው እኔ አንድ ታዋለው አይነት ነገር ደራደራለሁ ከእንትን ጋር ማለት ነው። ግን ለብዙ ሰው ኢምፖርታንት እንደሆነ ይገባኛል። ይሄ ነገር ለሁሉም ይሰራል ብዬ ማለት ነው አይደል? እንትና እኔ ምንድነው መሰልሽ ማስበው እንዲህ አይነት ነገሮች ላይ በቃ የሚያስደስተንን ነገር ብናደርግ ሁላችንም። ይሄኛው ነገር ለእኔ ካስደሰተኝ ባረገው፣ ፌስቡክ ካላስደስታት ባታደርገው፣ ፌስቡክ ካስደስታታን እና አንዳንዴ በእርግጥ ያው ለሰው ብለሽ የምታደርጊው ነገር አለ ከቫልዩሽ ጋር ምናምን ያን ያህል የማይላተም ነገር እስከሆነ ድረስ እንደዚሁ እየሸከከሽም ቢሆን እስኪ በቃ ደስ ይበላቸው እንግዲህ ምናምን ነገር እየሸከከኝ ብታኝ ስለማታውቂ ነው። ሰውነቴ ራሱ በጣም አይኔ እንኳን ላደርግ እችላለሁ እንትን አይሆን እንጂ የፕሪንሲፕል ጉዳይ አይሆን እንጂ ይሄ የሚደብሩኝ አሁን እንዳልኩሽ ምቾት የማይሰጡኝ አይነት ነገሮች የሚያስቁኝም ሊሆኑ ይችላሉ። ምንም ግን ይሄ ከእንትኔን ጋራ ከተማታ ይሄ ፕሪንሲፕል ምናምን ከምለው ነገር ጋር እሱ በፍጹም አላረገው ነገር ነው። እኔን የሚያስከፍለኝ ነገር እንኳን ቢሆን ማለት ነው አይደለም ይሄ ዝም ብሎ ደስታ ምናምን ትንንሽ ቀርቶ ግን ይሄ አላደል ስሜቴ ጥሩ ያልሆነ ምናምን እኔ የማያስደስተኝ ግን ደግሞ በቃ ሌሎችን ካስደስተኝ ይሁን ምናምን የምለው ነገር አለ። አሁን እኔ ብዙ እንትኑም መሰል ፊቴ አይተባበረኝም። አሁን እኔ የምቸገረው ተባባሪ ፊት አይደለም በቃ ወይ እዛ ሄጄ ያስታውቅብኛል እንደ ትንግርት እያዩ ምንድን ነው እነዚህ ሰዎች ወይ ጀጅመንት አሉኝ እያየው ነው የሚሆነው፣ ወይ ደግሞ በቃ በጣም ግራ እንደገባኝ ፊቴ ላይ በጣም ይነበባል። ወይ እስከምታደርገው ቢቀር ታስቢያለሽ። የምሬን ነው ማያስቀኝ እና አውርተው ምናምን እኔ ወይ አልሳኩም አብሬያቸው እና ሰምታይምስ አይ ፊል ላይክ ዳይናሚኩን በመኖር ይመረብሽ ይመስለኛል የኔ ትዝብት ወይ ምናምን ሰው እንዳያስጨንቀው ኢትስ ቤተር ፎር ዘም ቱ ሃቭ ፈን። እኔ ራሴን ዘወር ባረግላቸው ይሻላል። ለምን ስንቱን ኤክስፕሌንስ ያደርጉልኛል። ሁሌም ጥያቄ አለኝ። ገብቶሻል? ይሄ ነገር ለምንድነው እየተቀ ይሁን ያስቃል ማለት አይቀርም ስለምቸገር አንድ ጊዜ እንትን የሚል አይመስልሽም? ወይ አይሻሻል። እኛ ቤት የጸሎት ህብረት አንድ ጊዜ መጡና እንጸልያለን አሉት። ምንድን ነው የምትጸልዩት? እዚህ ቤት ትዳር እንዳይ መጣ የሚገባ አለ እና እኔም ታላቂም ዲስከስ አድርገን አውርተንበት እናውቃለን ይህንን ጉዳይ እና መስበር አለብን ምናምን አሉ። አይ አትስበሩ አለቻቸው። የሚታውት ነገር ያደረግነው ነው ሳይዳርገው አስበንበት ነው እና ዌር ቱ ያንግ ቱ ሃቭ ሜሬጅ እዚህ መቼ እንደምናደርገው ምናምን አስበን ነው የምንሄድ ሰዎች ነው። ስለዚህ ዶንት ዌስት ዩር ታይም። አሁን ብዙ ሰውን ዝም ብሎ አሜን ይላል። እንደው ቢሰበር ገብቶሻል አረረመረ ቢሰበር ክፉ መንፈስ ጉዳት የለውም ብሎ እኔ ግን አሁን ቸገረ ምንድን ነው አይ እንደሱ አይነት ነገር እንኳን እኔም እንትን አይደለም ገጥሞኛ ቃል በነገራችን ላይ ገርሞኛል ማለት አንድ ሰውም ቢሆን እንደዚህ አይነት ያለኝ አንድም አገልጋይ ቢሆን ገጥሞኛ ቃል ግን እንደዚህ አይነት ነገር ላይ እኔም ማለፍ አልፈልግም። ለምሳሌ አንደኛ ይሄ ማጭበርበር ማታለል የሚባለውን ነገር ለዛውን በእግዚአብሔር ስም አይነቱ ነገር በጣም በቃ በጣም የሚከብደኝ ነገር ነው። ሰዎች ያን ሲያደርጉ ማለፍ ማለት ነው። በእግዚአብሔር ስም የሆነ በሆነ በትግል ስም በምናምን ስም ምናምን ያው አሁን የምታየው ነገር ላይ ሁሉ አስተያየት አሰጭም ያደክምሻል። ብዙ ነው አጭበርባሪው ምናምን፣ ግን አትሊስት እንደ እያወራሽ ያለን ሰው ግን እዛው ጋር መገሰጽ በጣም ግድ ነው። ልክ ነው እና ብዙ ሰው ስለማስደነግጣቸው ምናቸው አይቀጥ በእናትሽ ይቅርታ አቋረጥኩሽ። አይ በቃ አትስበሩ ዋላችሁ ተውት። እኛ ትልልቅ ማለት እንዴት መሰለሽ አሁን ትልልቅ ሰዎችን አንደርስታንድ አደርጋለሁ። ለምንሽ አንደርስታንድ ማድረገው ለእነሱ ትዳር ማለት በፊት ላይ እንደዚህ አይነት አቋም አልነበረኝም። አድጌ ነው አንደርስታንድ ያደረኩት። ባይዛው ትልቅ ስትሆኝ የሚገቡሽ ሪፍሌክት ስታደርግ የሚገቡሽ ለምሳሌ በእኛ የኑሮ ሁኔታ ብዙ ሴቶች ኦፖርቹኒቲ ያገኙት በማግባታቸው በልተው የሚያድሩት በማግባታቸው ምክንያት ነው። ሰርቫይቫላቸው ዲፔንድ የሚያደርገው በዛ ባገቡት ሰውዬ ነው። ኢንክሉዲንግ እንግዲህ ወይዘሮ ተብሎ ታይትል እስከመጨመር ማለት ነው። እንግዲህ ይቺ ሴትዮ ወደ ሆነ አይነት ሶሻል ፖዚሽን የምታድገው
ምትማርም ከሆነ ምናልባት አንዳንዶቹ ባሎቻቸው ናቸው የሚያስተምሯቸው። አንዳንዶቹን ደግሞ እንግዲህ ፋይናንሻሊ በቃ ምንም መሄጃ የላቸው። ምናልባት ቤተሰቡ ይራባል ወይም አውጥተው ይሰጧታል እችን ሴት ወይ ጎዳና ትወጣለች። ለእነሱ የዳኑበት የተረፉበት ኢንስቲትዩት ነው። ስለዚህ ለእኛ መታወም ብዙ ጊዜ ኦፌንድድ እንሆናለና ትልልቅ ሰዎች ለምን አታገቢ ምናምን ሲሉ ከሆነ ጊዜ በኋላ ትቻለ ኦፌንድድ መሆን። ለምንድነው? እነዚህ ሰዎች they understood የሆነ አይነት ቤኔፊት አግኝተዋል በእነሱ ኤክስፒሪየንስ ነው። የረሱት ግን የኛ ህይወት የእነሱ ህይወት አይደለም ነው። ላይክ ናው ዊ ሃቭ አን ኦፖርቹኒቲ ቱ ለርን። በራሳችን መማር ችለናል፣ ባላ ያስፈልገንም ገንዘብ መያዝ ችለናል። ለዚህ ጉዳዮች ስንል አይደለም የምናገባው፣ ግን ወደን ወይ ፈቅደን በራሳችን ምርጫ ነው የሚለውን ነገር ደግሞ እነሱ አላዩም ትልልቆቹ ሰው። ስለዚህ ሲመክሩሽ ኢት ሴቭስ ዩ ብለው ነው። እነሱ ከዴስፕሬት ይሆናል አይደለ? እነሱ ስለሰራላቸው እና የሆነ በልተው ስለሚያዱ መጠለያ ስላገኙ፣ አንዳንዶቹ መጠለያ ይኖራቸው ትዳር ስላላቸው ብቻ ነው ወይ እሱ ባይኖራቸው መንገድ ላይ የሚወድቁ ሰዎች ናቸው። ስታዩ ኦኬ ለካ ለዛ ነው ሪኮመንድ የሚያደርጉልኝ እላለሁ። እኔ ግን አሁን ለእኔ ያንግስተርስ ሪኮመንድ ሳደርግ በሉ አግቡ ምናምን አይደለም። እኔን ያተረፈኝ ደግሞ መማሬ፣ ራሴን ፋይናንሻሊ መቻሌ፣ ራሴን ኤክስፕረስ ማድረጌ ምናምን ነው። የኔ ኤክስፒሪየንስ ሌላ ነው። ስለዚህ የኔ ሪኮመንዴሽን የሚሆነው ሌላ ይሆናል ማለት ነው። እሷን ጀነሬሽን እንትን አንደርስታንድ ማድረግ ችያለሁ። አሁን ላይ ብዙ አልቀየምም። ትልልቅ ሴቶችም ሲሉ ምናምን በፊት በጣም እንትንል ነበረ። ለምንድን ነው እንደዚህ የሚሉኝ ምናምን ብዬ ማለት ነው። አሁን ሲገባኝ comes from their experience ያተርፋቸዋል ብለው አስበው ይመስለኛል። ሰው አልቀየማቸውም እና እኚህን አንደርስታንዲንጎች አዳበርኩ በጊዜ ምን አስታወሽ መሰለሽ? ቲክቶክ ላይ አንድ በጣም የሚያስቅ ቪዲዮ አለ። አግቡ ሲባል ይሄ ኦፌንዲድ መሆንን በተመለከተ ስታነሺ እየመጡ በቃ ባገኙን ቁጥር ሰርግ ቤት ያንቺስ መቼ ነው የሚሉ ትልልቅ ሰዎች ስናገኝ፣ እኛም ለቅሶ ቤት ስናገኛቸው የእርሶስ መቼ ነው አይነት እንዲህ ሁሉ ተቀልዷል። እና ቲክቶክ ላይ እንዳልሽው የትውልድም ጋፕ ነው። የከተማና ገጠርም አንዳንድ ጊዜ አይደል ብዙ ልክ ነው። ትልቅ የተከበረ ተቋም ነው፣ ግን እዛ ተቋም ውስጥ የሚገባበት ዓላማ ምንድን ነው? ተወዶ ተፈቅዶ ነው ወይስ ደግሞ ከኋላው አንዳች ሸክም አስገዳጅ አለ? እንደዚህ የሚለው ነገር መፈተሽ ያለበት ነገር ነው እና ለሁሉምም አይደለም። ሰው አሁን እንደ ኦፖዚት ሳይድም እኮ አሉ በጣም በቃ የትዳር ፋናቲክስ ይሄ ያለ አይደለ? ሰው ትዳር ካልያዘ ሰው አይደለም እስከሚባል ድረስ ሰውን ሁሉ ነው። አሁን አያለው አንዳንድ ኢንተርቪዎች ምናምን የሰው ልጅን አቺቭመንት ሁላ ኮምፕሊትሊ ኢሬዝ አድርገው ኮምፕሊት ኢሬዥን በጣም ህይወት ያላት አቺቭመንት ያላት አርቲስቲክ ኤክስፕሬሽን ያላት ሴት ምናምን እና አታገቢም ትዳርሽ ተፋታ ምናምን ሲሉ የሚውሉ ሰዎች አሉ። that's also nonsense ማለት ምንም ሰዎችን ከማሸማቀቅ ሶሳይቲ ኤክስክሉድ እንዲያደርጋቸው ሴትዮ ፈትናት። ሴትዮ ትዳር አልተሳካላትም። ትዳር ከተሳካላት ደግሞ ይገርማል። እችን ሴትዮ በሆነ ፖዚሽን አስቀምጡ ትዳር የተሳካላት ሴት ናት ምናምን ለማለት ቢትዊን ሴቶች ኢንቢትዊን ሴቶች ነው የሚደረገው። ባይዘወይ የትኛዋ በሶሳይቲ መስፈርት መሰረት ልከኛ ሴት ናት፣ የትኛዋ ግን ልከኛ ሴት አይደለችም ለማለት ነው። ለማስደብደብ ነው እነዚህን ሴቶች እንደዚህ አይነት ጥያቄ የሚጠይቁት። ለትዳር ኢንስቲትዩቱ ራሱ ቀንተዋል። ኢንስቲትዩቱን ከማክበር ማለትም ሰው እንደዚህ አይነት አካሄዶች በጣም ተጸየፋቸው። ነፍሴ ሁሉ ተጸየፋቸው። ልክም አይደለም። at the same time ግን ትልልቅ ሰዎች አንዳንድ ጊዜ ሲሉሽ የምርም you understand የመጡበትን ባክግራውንድ ነው ስትሰሚ። ለምሳሌ ቤተሰቦቻቸው በቃ ብቸኛው ኢኮኖሚክ ሰርቫይቫል ሜተድ እሷን አጋብቶ መሬት ማግኘት ሊሆን ይችላል። ከነሱ ጋር አብሮ አርሶ ምናምን እንትን ማለት ወይ ደግሞ መኖሪያ ቤት የሚባል ያለው ሰው አለ። ስለዚህ እሷ የምትወድቅበትን እነሱ ከመሞታቸው ወይም የሚያወርሷት የሚሰጧት ነገር ስለሌለ የምትወድቅበትን እያመቻቹ ሊሆን ይችላል። ለእነሱ ሴት የተደረኩበት ነው ማግባቴ ነው ወይ ደግሞ ብራም ሆነ ገብታ ማግባቴ ነው ለስጅ ይችላሉ። ስለዚህ እሱን ነገር ለአንቺ በመልካም ከመመኘት አለ አይደል እንዲሆንልሽ። ግን በቃ እኔ አሁን ደግሞ ተምሬያለሁ ነው ባል ሳይሆን ያስተማረኝ የትምህርት እንትኑ ስርዓቱ አሁን ሴቶችን ኢንክሉሲቭ እያደረገ ምናምን በመጣ ቁጥር ገና ይቀረዋል በጣም ብዙ እድሉን አግኝተናል እኛ ሴቶች። ስለዚህ ሪኮሜንዴሽን ሌላ ነገር ሊሆን ይችላል ለኛ ደግሞ ማለት ነው። አንዳንድ ጊዜ ዞሮም ሪፍሌክት አደርጋለሁ። አንዳንድ ጊዜ ለነሱ የእናንተ ጊዜና የኛ ጊዜ ይለያያል። አንደርስታንድ ዌር ዩ አር ካሚንግ ፍሮም ግን ከየት እየመጣችሁ እንደሆነ አውቃለሁ፣ ግን ለኛ አይሰራም ምናምን ብለሽ መወያየት ትችላለሽ። እነኝኛዎቹን ጽንፎች ግን ማለት ነው
በጣም ከክፋት ስለሆነ ስሩ ማለት ነው። ሴትየዋ በሆነ መልክ እንድትታይ ያቺ ሴት ሶሳይቲ በሆነ መልክ ትዳር የሌላት ፈት እንዝህላል ወይም ዱርዬ ፍሬሚንጉ ያስታውቃል ዋይ they are asking that question። ስለዚህ እንደዚህ አይነት ክፋትን ሳይ ደስ አይለኝም። it's an instrument to categorize women ሴቶችን እየከፋፈሉ ጥሩ ሴት መጥፎ ሴት እችን ሴት ተቀበሉ እችን ሴት አትቀበሉ ምናምን የሚል ሴቶችን ለማስደብደብ የሚመጣ ጥያቄ ስለሆነ አልወደውም። ስለዚህ we have to be careful ብዬ አስባለሁኝ። በዚህ አጋጣሚ ሚዲያ ላይ ያሉ ሰዎች እንደው ጀንደር ትሬኒንግም ቢሆን ወስደው ይህን ነገሮች አንደርስታንድ የሆነ ክሪቲክሊ ሴቶች ላይ ብቻም ስለሚያደርጉት ማለት ወንዶች ላይ ሲያደርጉት አታይም። በሳምንታት ልዩነት አይቻቃለሁኝ። አንድ የኦሮምኛ ዘፋኝ እኔ ከዚህ በኋላ ትዳር የሚባል ነገር ማየት አልፈልግም ምናምን ብሎ ተስቆ ምናምን አልፎ ኔክስት ዊክ ሴት ሆና ስትመጣ ግን እንዴት አታገቢም ሲባል ታያለሽ። እሱ ትልቅ እንትን ሆኖለት ማለት አልፎለት ምናምን ተመሳሳይ ነገር አውርተው ግን ደግሞ የሴቷ ስለዚህ ትንሽ መቃኘት አለበት ሚዲያው ላይም የሚወራው ነገር ትንሽ ጀንደር ኤጁኬሽን መስጠት ሚዲያ ላይ ትሬኒንግ መስጠት። አንዳንድ ነገሮች ኦፌንሲቭ ናቸው። አሁን የብሔር እንትኖችን እንጠነቀቃለን። አንዳንድ ብሔርን ላለመስደብ ምናምን ድሮ ላይ እንትን የነበሩ ኖርማል የነበሩ አሁን ዴሮጋቶሪ እንደሆኑ ስናውቃቸው እኮ አፋችንን የሰበሰብንባቸው የተማርንባቸው አሉ። ስለዚህ ልክ ዳት ዌይ ጾታ ላይ ድሮ ዴሮጋቶሪ የነበረ ድሮ ሴቶችን ለመጣል የሚጠቀሙበትን የነበረ አሁን ሚዲያ መጠቀም የለበትም። ይሄ ክሪቲክሊ መታየት አለበት ብዬ አስባለሁ። አደገኛ ስለሆነ ማለት ነው። እውነት ነው። በጣም ያው አንዳንዴ ያለፈው ክፍል ወይም የዛኛው ላይ ያነሳ ነው አለ እንደዚህ አይነት ነገሮች ሲነሱ የምዕራባውያን ማለት ነገር አለ። አንደኛው የሰው ጉዳይ ነው። ይሄ ሰዎች መብት አክብሩ ማለት ምንም ምዕራባዊ ምስራቃዊ ምናምን ሊያሰኝ አይገባም። ሁለተኛ ነገር ደግሞ በኢትዮጵያስ እንደው ምን አይነት ሴቶች ነበሩ ስለ ሴቶች መብት ሲታገሉ የነበሩ እንደዚህ የሚለውን በተመለከተም እንደው የውጭ ጉዳይ ብቻ ነገር እየሆነ አድርጎ የማየቱ ነገር ልክ እንዳልሆነም ስንነጋገር ነበርና እሱን ከሰራሽባቸው ፕሮግራሞች ውስጥ አንዱ አጅሪት እስኪ ጋብዘን እንመለስ። የተወደዳችሁ ተመልካቾቻችን አጅሪት ፖድካስት ላይ ነው የምንገኘው። አጅሪት ፖድካስት በአዲስ ፓወር ሃውስ ወደ እናንተ እየተዘጋጀ የሚቀርብ ፖድካስታችን ነው። ዛሬ ደግሞ የፌሚኒዝም ታሪክ በኢትዮጵያ በሚል ተገናኝተናል። እስቲ ራሳችንን እናስተዋውቅ። ይሳኮር ለገሰ ፌቤ እንባላለሁኝ። እንዴት ተወለደ የፌሚኒዝም ታሪክ በኢትዮጵያን የማጥናት ጉዞ ብዬ ልጀምር። ያው አንቺ ትያለሽ ብዬ ነበር የጠበቁት። ያው እኔና አንቺ ስንሰራበት የቆየን ከሌሎች ጓደኞቻችን ጋር ስንሰራበት የቆየን ዲሲር ብዙ እየሰራንበት ያለ ነገር ነው። በስፋት አንቺ ስለምታውቂው አንቺ ብትናገሪው። እሺ ያው እንግዲህ የፌሚኒዝም ታሪክን ኢትዮጵያ ውስጥ ፈልቅቆ ለማውጣት ትንሽ አስቸጋሪ የሚባል ከምዕራባውያን ያመጣችሁት የምዕራባዊ አስተሳሰብ ነው የሚሉ ብዙ ነገሮች ነበሩ። ስለዚህ ምናልባት እኛ ሀገር ላይ የነበሩ በታሪክ ቆይታ ጥያቄዎችን ያነሱ ስለዚህ ጉዳይ ላይ ያሰቡ ያሰላሰሉ ሰዎች አሉ ወይ ብለን ነበር ወደኋላ የተመለስ ነው። አይ ቲንክ በጣም ደግሞ ፍሬያማ ማለት የምንችለው አይነት ከ4 ኤፒሶድ በላይ የሄደ የኦንላይን ዲስከሽን ነበረ። አንተ ካየኸው የታሪክን አተራረክ ብለን እንጀምርና ሴቶች እንዴት ተተረኩ? ኦኬ ያው እንዳልሽው ነው የጀመርነው። እንዲህ እያለ ይቀጥላል። ድምፁ አነስ ስለሚል እንደው እዚህ ላይ የምታነሱት እንግዲህ የተለያየ አይነት የታሪክ አተራረኮችን ታነሳላችሁ። ከዛ ደግሞ ከፌሚኒዝም ጋር በተያያዘ ትሄዱና እኛ ሀገር እነማን አሉ የሚለውን ከስንዱ ገብሩ ጀምሮ ነገነት ግርማ እንደዚህ እያያችሁ የሄዳችሁበት በጣም ደስ የሚል ነውና እንደው ስለ አጅሪትም ትንሽ ብንባባል። መቼ ነው የምትመጪው? አሁን ባለፈው በጣም ይገርመኛል ብዙ ጊዜ። እንደውም በዚህ አጋጣሚ አሹድ ጊቭ them a shout out ለመሰለሽ ብዙ ፖድካስቶችን ክሪቲሳይዝ አድርጌ ለነሱ ቪዲዮ አልሰራሁኝም። የሴቶችን መብት በተመለከተ ስራዬ ብለው ሁል ጊዜ በፖድካስት መልክ ሴቶች እንግዶችን አሁን ደግሞ በቅርብ ጊዜ እነገነት ዘውዴን ምናምን የሴቶችን የፖለቲካ ተሳትፎ በጣም አሪፍ ፕሮግራም በጣም
እና ምንድነው እምልሽ ይሄ ኦፕሽን እንዳለ ባለፈው ክሪቲሳይዝ አድርጌ ለሴቶች ይሄ ኦፕሽን እንዳለ አላቀረብኩም ነበር። ፊሜል ፍሬንድሊ የሆነ የሴቶችን ኢሹዎች የሚያነሳ በዘመናት መካከል ያሉትን ጋቦች ለማጥበብ ይሞክራሉ እና አዲስ ፓወር ሃውሶች ይህን ስራቸውን በጣም ነው የምወድላቸው። ምንድነው እንደ ፌሚኒስት ስትነሺ ከሚነሱት አንቺም ካልሹ ነው የምዕራባውያንን እንትን ልታመጡብን ነው አብዛኛው ባክላሽ ማለት ነው። በምንም መንገድ ለምሳሌ ትዳር ሊጠፋ ነው ሲባል የምዕራባውያን ደግሞ የሆሞሴክሹዋሊቲ ሞር ምናምን ተብሎም ከተነሳ ምዕራባውያን ተብሎ ነው ሌብል የሚደረገው። ስለዚህ የማያያዝ ነገሮች ይመጡና ትክክለኛ የሆነው የሴቶች ጥያቄ ሳይመለስ ይቀር ሳይመለስ ክሪቲካሊ ቁጭ ተብሎ ዲስኮርስ ሳይደረግበት ማስተካከል ሰዎች አሁን ቆም ብለው ማስተካከል አለብን የኛ ሴቶች እኮ እንዲህ ሊሆኑ አይገባም ከሚለው ዲስከሽን በጣም በቃ ውይይቱ ሽፍት አድርጎ አሁን ኦንላይን ላይ ካየሹ በጣም ሪግረሲቭ ሆኗል ቱ ዘ ፖይንት ዌር ይምረጡ አይምረጡ ወደሚሉላ እንትን ደርሰዋል። በጣም የሚያሳፍር ደረጃ ነው። ወደኋላ በጣም እየተመለሰ ነው። በነገራችን ኮንቨርሴሽኑ በጣም ሪግረሲቭ እኔ አንዳንዶቹ ነገር ላይ አላወራም። ለምንድነው መብቴን ድጋሚ ለመደራደሪያነት አልሰጥም። ኦልሬዲ ከመንግስት ምናምን ያመጣቸውን ራይትስ አቦርሽን ራይትስ ላይ ምናምን ዲቤት ሲካሄድ ታያለሽ። ዋይ አር ዊ ሃቪንግ ዲስ ዲቤት? ስንት ሰው ታግሎ አምጥቶ ህግ ውስጥ የከተተውን ነገር ማለት ነው። እና ወደኋላ ሪግረስ እንዲደረጉ እንዲነሱ ምናምን የሚደረግባቸው ሁኔታዎች ይፈጠራሉ። በጣም አደገኛ አካሄዶች ናቸው። ሶ ምንድን ያደረግነው እኛ ሀገር ውስጥ እነዚህ ጥያቄዎች አልነበሩም ወይ አልተነሱም ወይ? ስለዚህ መጽሐፍት ማገላበጥ ነበር። አብዛኛው ጋዜጣ ላይ ነው የምታገኙ። የድሮ ጋዜጣዎች እነ ጦቢያ እነ ብርሃንና ሰላም እነዚህ ነገሮች ላይ በፊት የወጡ ነገሮች ነበሩ። ከዛ ውጭ ግን የጋሽ ባህሩ ዘውዴ የሴቶች ታሪክ አሁን ሂስትሪ ኦፍ ኢትዮጵያን ወመን የሚል መጽሐፍ አለ። እሳቸው ስፔሲፊክሊ ይህ የሴቶች ትግልን ታሪክ ደግሞ ከፓዮኒር ወይም ደግሞ ከአፄ ኃይለሥላሴ ጊዜ ከነበሩት ጀምሮ እስከ እንግዲህ ሀፓ ኢህአዴግ ምናምን ጊዜ የተከሰቱትን ነገሮች የያዙ እንትኖች ነበሯቸው። ስለዚህ እነዚህም በሙሉ ኮምፓይል እያደረግን እያመጣን 5 ኤፒሶድ ላይቭ ላይ አድርገናል። እነማን ናቸው፣ ምን ተታገሉ፣ ያነሷቸው ጥያቄዎች ምን ይመስላሉ፣ ማኒፌስቶ የነበራቸው ነበሩ፣ ማኒፌስቶቸው ምን ይላል፣ እነኚህን ሁሉ ነገሮች ለኢትዮጵያውያን የሴቶች መብት ትግል አንደኛ ንፉግነትም ስለሆነ ኮንትሪቢሽናቸውን መርሳት ንፉግነት ነው። አንዳንዶቹ ህይወታቸውን አጥተዋል በዚህ ሁሉ ውስጥ። ይሄንን ማንሳት ነበረብን። እሱን ለማጥናት ለራሳችን ነው ራሳችን ታሪካችንን ከማወቅ አንጻር ለማጥናት ያደረግነው ኤፈርት ነበረ። እግዚአብሔር ይስጣቸው አዲስ ፓወር ሃውሶች ደግሞ እንደዚህ ላይቭ ቲክቶክ ላይ ዝም ብሎ ተወርቶበት ከሚቀር ሙሉ ኤፒሶድ ተደርጎ ተቀርጾ ለታሪክ ይቀመጥ ብለው አንድ ሙሉ ኤፒሶድ ሰጡን። ስለዚህ አሁን አንድ ዶክመንት ነው ራሱን የቻለ እንትን አስቀምጠናል። ስለዚህ ሰዎች እየሄዱ ማየት ይችላሉ። እነ ዘቢባ እነማን ናቸው? ኦነግ ውስጥ ሲታገሉ የነበሩ ሴቶች እነ ዶክተር ማርታ ኮይ አሁን ደግሞ እንደውም መታለች። እሷ በጣም ደስ የሚለው እሷ የራሷ ቲዮሪ ያላት ሴት ናት። አስቢ ትራንዚሽናል ሲንክ ፌሚኒዝም የሚል ከዛ እነ ማርታ እነሱን ወደኋላ እየተመለሱ እነ ስንዱ ገብሩ ምንድን የጠየቁት ያነሱት ነገር ምንድን ነበረ? ኤጁኬሽን ላይ ያላቸው ኮንትሪቢሽን፣ ፓርላመንት ላይ ነበራትን አስተዋጽኦ፣ ነገነት የነበራቸው ነገነት ግርማ የሴቶች ኤፍጄኤም ላይ በጣም ብዙ ስራ ሰርተዋል። እሱ ሌሎቹንም በተሻለኝ መጠን ቲክቶክ ላይ ቪዲዮ ለመስራት ሞክሬያለሁ። ስማቸውን በተለይ ማርቼት ላይ እንደዛ አደርጋለሁኝ ከሊት መንሰራች እያልኩኝ እና ከዚህ ድንገት ተነስቶ የበቀለ ከድንገት ምዕራባውያን መጥተው ጉብ ብለውብን እንደ መንፈስ ሰፍረውብን ሳይሆን እነዚህ questions have been there ሲጠየቁ ነው የኖሩት። ስለዚህ it's about time ልንመልሳቸው ነው እንጂ የሚገባው ከየት ነው ያልመጡት እያል የምንከራከርበት ሰዓት አይመስለኝም። ራይት ነው ህዝብ የሚጠይቀውን ነገር አዳምጦ ሴቶች የሚጠይቁትን አዳምጦ መልስ የሚመለስበት ሰዓት ነው ብዬ ነው ማስበው። ለዛ ነው ይህንን ኤፒሶድ ፓርቲኩላርሊ እየሰራ ነው ማለት ነው። በጣም ደስ የሚል ነው ፌቡዬ ያካፈልሽን። እውነትም ነው ደግሞ አንዳንዱን ነገር ሳስበው እኔ እነዚህን የመሳሰሉ በቃ ሴቶች እያሉን ግን እንዴት እየተመለሰ እንደሆነ ወደኋላ እንዳልሽው አንዳንድ ንግግሮቻችንን ምናምን ስታስቢ አሁን የምናነሳቸው ነገሮች ከዛሬ ስንት ዓመትን በፊት እኮ ተነስተዋል። ማደግ ሲገባቸው አዎ የተለወጡ ያደጉ ከህግ እንደዚህ አንጻር ነገሮች አሉ። ግን
ከህብረተሰብ አስተሳሰብ አንጻር ደግሞ ያው ሁሉንም ጨፍልቆ አንድ ቋት ውስጥ ማስገባት ተገቢ ባይሆንም እውነታውም እሱም ባያሳይምም ቀላል የማይባሉ ቁጥር ያላቸው ሰዎች በጣም አስደንጋጭ የሆነ አስተሳሰብ እያራመዱ ነው ያሉት እና እንዴት ነው ከዚህ የምንወጣው የሚለው ነገር እጅግ በጣም ያሳስባል። እና አንዳንዴ ያው ነገርየውን ለመድፈቅ የምዕራባውያን ነው ምናምን በሚል የምዕራባውያንም ቢሆን በጎ ነገር ከሆነ የማይወሰድበት ምክንያት የለም። እኛ አንሰጥበትም አንቀበልበትም፣ ግን አይደለም እውነታው እሱ አይደለም። ለሆነ ቦታ ብቻ መሰጫው አይደለም የሰዎችን መብት ትግል ታሪክ። ሁለተኛ ነገር ደግሞ ሳይድ ግን ማቆም ያለብን አይመስልሽም? ከኛ ሳይድ ለምሳሌ እኔ አሁን ያለ እድሜ ጋብቻ የሚባል ኮንቨርሴሽን አሁን ላይ መደረግ አለበት ብዬ አላስብም። ህጉ ነው ኤክስኪዩት መደረግ ያለበት። በቃ ህገ መንግስታችን ህግ አለው ያስቀምጣል እድሜ። ከዛ ውጭ የሚደረጉ ጋብቻዎችን ቀጥታ ለወንጀል በወንጀል እያስያሽ ሃይማኖት ውስጥም ይደረጉ ባህል ውስጥም ይደረጉ ወሬበር ህገወጥ ናቸው ኮንቨርሴሽኑ መሆን ያለበት እንጂ ዩሲ ላይክ እነሱ ዲፌንድ ሊያደርጉ ሲሞክሩት ያለሽ የሆኑ ግሩፖች፣ ከዛ ደግሞ በዚህ ሳይድ ደግሞ እኛ ፌሚኒስቶች አይ ልክ አይደለም ምናምን ለማለት እንሞክራለን። ዊች ክሪኤትስ በጣም የዴንጀረስ ሪግሬሽን የሚያመጣ ኮንቨርሴሽን ነው ብዬ ነው የማስበው ይሄ። ከዛ በኋላ ላይክ ራሊ የሚያደርጉ ሰዎች ይመጣሉ ለዚህኛው ልጅ ለማግባት ማለት ነው። ከሆነ ጊዜ በኋላ እኮ ልጅና ግባ የሚሉ ራሊ የሚያደርጉ ፍጥረታት ሊመጡ ነው ማለት ነው if we are opening this door። ስለዚህ ይሄ የተዘጋ ህግ የወጣበት ጉዳይ ነው። እንደዚህ አይነት ወንጀልን የሚደግፍ ሰው እንዴት ነው ትሪት የሚደረገው ነው እኔ ያው ማድረግ የምፈልገው ኮንቨርሴሽን። እንዴት አድርገን ነው እነዚህን ሰዎች ወንጀልን ለምሳሌ ሰው ይገደል የሚል ሰው ምንድን ነው የሚደርስበት ነገር? ሰዎችን አጠፋለሁ የሚል ሰው ምንድን ነው የሚደርስበት? ህፃናት ያግቡ ብሎ የሚሰብክ ሰው ምንድን ነው መደረግ ያለበት? እኔ እንደዚህ አይነት ኮንቨርሴሽን ነው ፈልገው ይህን ሰውዬ እንዴት ነው ለህግ የምናቀርበው? ወይዘር ሰባኪ ሆነ ምሁር ሆነ ማያቅም ሰው ሆነ ወንጀል አይደል? ወንጀልን አለማወቅ እኮ ከተጠያቂነት አያድንም። ይህን ሰውዬ መንቁርቱን ይዤ እንዴት ነው ማስረው ነው ወደ ህግ የማቀርበው ነው የኔ ሀሳብ መሆን ያለበት እንጂ ገና ከነሱ ጋር ህፃን ይጋባ አይጋባ እንትን ይደረግ አይደረግ የሚል ኮንቨርሴሽን ለራሳችን ለሴቶቹ አደገኛ ነው ብዬ ማስብ አደገኛ and very regressive። ምክንያቱም we will not win such an argument። በሪሊጅን ውስጥ ገብቶ እንትን ይደረጋል ይታሻል፣ በሆነ አይነት ባህል ውስጥ ገብቶ ይታሻል። ስለዚህ አሊጀንስ የሚሰማው ለባህሉና ለሃይማኖቱ አሊጀንስ የሚሰማው ሰው ከህግ ውጭ በሆነ መንገድ እንትን ሲደረግ ታያለሽ ማለት ነው። ስለዚህ ነው ይሄ ህገወጥ ነው ብለሽ ነው ሰዎቹን እየወሰድሽ ከነ ቪዲዮቻቸው ለወንጀል ነው መቅረብ ያለባቸው ብዬ ነው ማስበው። ግን ዩሲ እኛም ራሳችን ጊዜ ስናረግ ታያለሽ ያ ግን እሱ ጋር ምን አስባለሁ መሰለሽ ፌቡ፣ በሌላ በኩል በፊት አሁን እንዳልሹ ነበር ፈጽሞ ማስበው። አሁን ትንሽ ምን እያሰብኩኝ መጣሁኝ ያለውን ጥልቀት ያለማወቅ ያለመሰልጠን፣ አንዳንዴ አውቆ ለመደንቆር መፈለግ ጥቅምን ከማስጠበቅ አንጻር ባለፈው እንደተነጋገር ነው ሊሆን ይችላል። ግን ይሄ የእውነትም አለማወቅ አለ። ያው ያናድድሻል እንዴት እንደዚህ አይነት ነገር አለማወቅ ተብሎ የሚገለጻል አይሮን ነው። ግን አንዳንዶቹን ነገሮች ማስተማር ልበልሽ አዌርነስ መፍጠር ልበልሽ እንደሱ ማለት ራሱ አልወድም፣ ግን እንደሱ ለማሰብ ተገደድኩኝ። ማለት ያለበትን ደረጃ ስታስቢ ስለ ሰዎች መብት፣ ስለ ሴቶች መብት፣ የብሔሮች ሃይማኖት ምናምን እንዲህ እያልሽ ስታስቢ በቃ አሁን ከምንነጋገርበት ከሴቶች ጋር ደግሞ በተያያዘ በተለይ በዚህ ዘመን ምን እየተደረገ ነው? ሱሪ ለበሰች ተብሎ የሚቀዱ አባቶች ተብለው ምናምን የምታይበት፣ ሴቶች እየተገረፉ ምናምን የምታይበት የሚገርም እኮ ዘመን ሆኗል። ያው ጦርነት ላይ ያለውን ነገር እሱን ስንቱን በቃ በተለይ ሴታዊት በጣም ቆንጆ ራሳቸውን የተጎዱ ሰዎችን ሴቶችን እያናገረ የሰራው ዘጋቢ እኛም በመተባበር ከሴታዊት ጋር ያስተላለፍ ነው ነበር እና እሱን ቁስለት እንደውን ተውና ሌላውን ነገር እንኳን ስናነሳ በጣም በሚገርም ሁኔታ ወደኋላ እየተመለሰ ይህንን ነገር ሳይ ታዲያ በህግ ብቻ እንወጣዋለን ወይ? በእርግጥ ህግ ማስከበሩ ጠንቀር ቢልና የሚሰራበት ነገር ቢሆን ያ ሊሆን ይችላል። ግን እሱም ቢሆን የሆነ ህግ ተፈርቶ ምናምን ብቻ እንዳይሆን አንዳንዱን ነገር ላይ እኮ ግድ እንደዚህም ማውራት በጣም ወርደሽም ማውራት አይጠይቅ ይሆን አይነት ነገር ማሰብ ጀመሩ። አይ አዌርነስ ላይ ተቃውሞ የለኝም። በዚህ አሁን ሶሳይቲው ላይ ወርዶ ለምሳሌ ገጠር እንደሰራ ሰው ምናገርሽ በጣም ብዙ ሰው ነው የምናየው። ኤጅ ስቲሜሽን ማለት ነው። ከሰዓትሽን ሊበላ ይችላል። ህፃናት እየተዳሩ ቁጭ ብለሽ ኤጅ ስቲሜሽን እየሰራሽ ማለት ነው። የፖሊስ እና የማህበራዊ ጉዳይ ነው እንደዚህ ብቻ ይዘው ይመጣሉ ይህንን እንትን የሚሉ ሰዎች።
ትሰሪያለሽ፣ አዌርነስ ክሬት ታደርጊያለሽ ምናምን። መደራደሩን ነው የምልሽ ኢንቱ ኮንቨርሴሽን። አሁን ይሄ ምንድነው መሰለሽ ብዙ ጊዜ ሲደረግ ያግቡ አያግቡ የሚል ኮንቨርሴሽን ይካሄዳል። ማለት የአይ ሃይማኖቱ እንደዚህ ባህሉ ምናምን አይነቱን ነገር ፊት መስጠትን ነው። እሱ ልክ ነሽ ፈጽሞ። ማየው አሁን እኔ ኦንላይን ላይ ያለውን ትራዲሽን ነው ማየው። ባይ ዱይንግ ዳት ምንድን ነው እያተረፈን ያለ ነው ብዬ አስባለሁ። ሳይ የሚሉትን ሰዎች ባይዘወይ የባህሉ ሰዎች ምናምን አይደሉም። ኢንፎርሜሽን አክሰስ ያላቸው ስልክ ያላቸው ህገወጥ እንደሆነ በደንብ የሚያውቁ ሰዎች ናቸው። ብዙ ጊዜ ሚዲያ ላይ ቁጭ ብለው ይህንን ነገር ሲያስተላልፉ ማየው አዲስ አበባ ላይ ቁጭ ያሉ ሰባኪዎች ምናምን ናቸው። ባይዘወይ በድፍረት እንደዚህ አይነት ነገር የሚሉት አውደ ምሕረት ላይ ቁጭ ብለው ምናምን። የእኔ እንትን ምንድን ነው እነዚህን ሰዎች ቁጭ ብለን እንትን ነገስት ምን ይላል ፍትሐ ነገስት የሚባል ኮንቨርሴሽን አይደለም ከነዚህ ሰዎች ጋር ማድረግ ያለብን። ፎር ዘ ሶሳይቲ አንደርስታንድ ሄደሽ ግራስ ሩት ሌቭል እዛ አካባቢ ላይ መሰራት ያለበት ስራ እንዳለ እረዳለሁ። እነኚህ ሚዲያ ላይ መጥተው እንደዚህ የሚሉ ሰዎች ግን ቀጥታ ከነ ቪዲዮ ለፖሊስ ነው መተላለፍ ያለበት። ዲስ ማን መጠየቃቸው ምንም ጥያቄ የለም። ግን እነሱም ስልክ ነው እንጂ ያላቸው ምንድን ነው የሚለዩት አሁን ከምንላቸው ሰዎች? ስልክ ብዙ ሰው ስላለው እነሱም አላቸው አብርተው። ለምን መሰልሽ እንደዚህ የምልሽ ከሴቶች ጋር በተያያዘ ብቻ ሳይሆን ራሳቸውን ችግር ላይ የሚጥል ነገር በጣም ብዙ ቲክቶከሮች ሰርተው በጣም ብዙዎቹ አሁንም ብዙ ቢቀሩ ለስር የተዳረጓሉ። በጣም ብዙ የማይባል ነገር እያሉ ምናምን በቃ ይሄንን ነገር እንዴት አያውቀውም ስትይ ግራ የሚገባሽ ነገር። እኔ አሁን በጣም የሚገርመኝ ነገር አለ ሚዲያ ላይ ምናምን ወጥተው በጣም የሚታወቁ ሰዎች እዚህ ስማቸውን ላለመጥራት ነው ስለ ሴቶች የሚሉትን ስለ ብሔር የሚሉትን ስለሆነ ብሔር ስለ ሃይማኖት ምናምን የሚሉትን ስትሰሚ በጣም ይሄ በቃ ያልሰለጠኑ ሰዎች መሆናቸው ምናምን አስተሳሰባቸው እንደዛ መሆኑ ብቻ ሳይሆን የሆነ ሰው እኮ የሚያስጠይቅ ነገር መሆኑን ካወቀ እኮ ይደብቀዋል አይደል? ያንን የሚገልጸው የሆነች የግል ህይወቱ ምናምን ላይ ምናምን ወይ ሚስቱን ሲጫን ታያለሽ ወይ ሌላውን ብሔር ቀርብ ከሚለው ጋራ ምናምን ሲያጥላላ ምናምን አይነት ነገር ምናምን አንዳንዴ የሚገጥምሻል እንደዚህ አይነት ነገር ነው። አሁን የገጠሙኝ በጣም አሳፋሪ ብዙ ሰዎች አሉ ትልቅ የሚባሉ ማለት ነው። እና ግን አደባባይ አይሉትም ያውቃሉ ቢያንስ የሚያስጠይቅ ነው። ግን የማያውቁም አሉ ነው የምልሽ። አሁን አዌርነስ ስትመጪ ግስጥ ብሎ ምናምን ቲክቶክ እና ዩቲዩብ ላይ የሚለው አዌርነስ አያስፈልገውም ወይ እላለሁ። አይ አግሪ። እኔ አዌርነስ አልኩሽ አሁን ከእነሱ ጋር ልክ ነው ልክ አይደለም ኮንቨርሴሽኑን ነው ማድረግ ከብሻላ። አዌርነስ ለምሳሌ ቁጭ ብዬ የኢትዮጵያ ህግ ከእንደዚህ እድሜ በታች ያሉትን ሰዎች ማግባት ይከለክላል፣ ወንጀል ነው። ከዛ ደግሞ ኦኬ ሴቶች ላይ የሚፈጥረውን ጫና ለምሳሌ የስነ ተዋልዶ ላይ የሚያመጣውን ጫና ቢያረግዙ ፊስቱላ ኤቭሪቲንግ ማንሳት እንችላለን ቁጭ ብለን። ከዛ ደግሞ ሊደርሱ ከሚችሉበት ተምረው ወይ ስራ ይዘው ምናምን ሊደርሱ ከሚችሉ ምን ያህል እንደሚያስተጓጉላቸው ቁጭ ብለሽ ማስረዳት፣ ይሄ ባህል እንዴት እንደሚጎዳ መናገር አንድ ነገር ነው። ይሄ አዌርነስ ክሬሽን ነው። ግን አንድ ሰው ወንጀልን ቁጭ ብሎ እኔ ለመሰሽ አውቀው ነው ብዬ እንዳስብ የሚያደርገኝ እስና ዋን ኢንሲደንት ታት ሀፕንስ ኤጌን እንደገና የሚከሰተው። ከዛ ደግሞ ሆን ተብሎ ለምሳሌ ፌሚኒዝምን ለመቃወም ሊሆን ይችላል፣ በእልህ ፌሚኒዝም ስላስጠላቸው ሊሆን ይችላል እያሉ ያሉት። ግን what they are transmitting ህገወጥ ነገር ነው በኢትዮጵያ ህግ። ባህሉን ለሚወደው ሃይማኖቱን ለሚወደው ማህበረሰብ ጃስ ሊሉብሽ አውቀው ስለዚህ አሁን እነሱን ቁጭ አድርጌ ወያያለሁ ብሎ የሚያስብ ሰው አለ። አሁን የምትወያየው ሪዝናብል ከሆነ ሰው ጋር የሚያደርገውን ነገር አሁን አንቺ እንዳልሽው ሳያውቅ ለምሳሌ የምርም ሳያውቅ ወንጀል መሆኑን ኢንፎርሜሽን አክሰስ ሳይኖረው ምናምን መንግስትም ለዛ ይመስለኛል አስገብቶ እንደው አስተምረን ለቀቅናቸው ምናምን ያለው ማለት ነው። መክረን ነው አስተምረን። በጣም ሲያስቀኝ ነበር። ብቻ አሁን እንደዚህ አይነት ሰዎች ይኖራሉ። በቃ ኔይቭ ድንገት የፈመሱ ስልኩ እንጂ የኢንፎርሜሽን አክሰስ የሌላቸው። ግን ይሄን ሳየው ክሪቲክሊ ዝም ብዬ ኢቫሉዌት ሳረጋቸው እነዚህ ሰዎች ዩ ካን ሲ ወንጀል እንደሆነ እንደሚያውቁ ሌሎች ቪዲዮቻቸው ላይ ምናምን ታገኛቸዋለች። ዋይ they are saying these things is particularly to attack ወይ ፌሚኒዝምን የጎዱ መስሏቸው ወይ ምዕመናቸው ከፌሚኒዝም እንዲርቅ ይወጣል ብለው ከመፍራታቸው የተነሳ they feel like they have to respond በሆነ መንገድ መመለስ እንዳለባቸው ይሰማቸዋል። እነዚህ ሰዎች ግን ወንጀል እየሰሩ እንደሆነ የምናስተምርበት መንገድ ልክ ቲክቶከሮቹ ታስረው ሄደው ተመክረው እንደመጡ ከነዚህም መካከል የተወሰኑትን ወስደሽ ማሰር ነው። so that people understand ኦኬ ህግም መተላለፍ የሚባል ነገር አለ። just because I'm a religious leader የሆነ ሃይማኖት መሪ ስለሆንኩኝ ወይ ደግሞ የሆነ አይነት የባህል አስተዳዳሪ ስለሆንኩኝ ህግን መጣስ አልችልም። for that matter ጠቅላይ ሚኒስትርም ልሆን ይችላል፣ ህግን መጣስ አልችልም።
ህግ ለሁሉም ሰው ነው የተቀመጠው፣ ሁላችንም እንድንተዳደርበት እንዲያስተዳደር ተስማምተን ያወጣነው ነገር ነው። እነዚህን ሰዎች ተጠያቂ ማድረግ ነው እንጂ ያለብን ቆይ ሌትስ ሃቭ ኤ ዲስካሽን እውነት እንደው ይሄ ነገር እንትን ነው አይደለም እነዚህ ሰዎች ጋር ዲስካሽን እኔ አይ ፊል ላይክ ዳትስ አ ዌስት ኦፍ ታይም ልናረግ ከምንችለው ደግሞ ኮንትሪቢዩት ከምናረገው እንትን የሚያስቀርሽ ነገር ነው። የምር ሶሳይቲ ጋር ከመነጋገር የሚያስቀር ነገር ነው። አንደኛው ችግር እሱ ነው። ከቨርቹዋል አድቮኬሲ ጋር ያለኝ መሰረታዊ ጠብ ነው። ከፓራሶሻል ነው መለየት አለብን። ያ እውነት ነው። በጣም አደገኛ ነገር አለው። ኦፖርቹኒቲ ነው። አይ አግሪ። ለምሳሌ ኢንተርኔት መኖሩ፣ ብዙ ቦታ መድረሱ፣ ከሰዎች ጋር ብዙ ነገር መነጋገር መቻሉ ትልቅ ኦፖርቹኒቲ ነው። አተሴም ታይም ግን ዴንጀሮቹን ማየት፣ ለምሳሌ ፎልስ ሪሌሽንሽፕ ሶሻል እንትን ይሰጥሻል። ለምሳሌ እኔ እና አንቺ አሁን በአካል ተገናኝተን አናውቅም አይደለ? ከዛ ግን ቢኮዝ አይ ሲ ዩ ምናምን ሪዮት እኮ ለእኔ ቅርብ ናት ምናምን ላለው፣ ግን የሆነ ነገር በሆን ደውዬ አልጠራሽም፣ አትደርሽልኝ። ያንን ነገር ሰዎች ታያቸዋለሽ ሪሌሽንሽፕ ሲመሰርቱ፣ ፓራሶሻል ሪሌሽንሽፕስ። ከዛ እነዛን ሪሌሽንሽፖች እንደ ሪል ሪሌሽንሽፕ እያሰቡ እንትና ከዳኝ፣ እንትና ተወኝ፣ እንትና አለኝ ምናምን ሲባባሉ ታያቸዋለሽ። ጀስት ቢኮዝ ዴይ ቲንክ ይሄ አይነት ፎልስ ሪሌሽንሽፕስ ሪል ነው ብለው ያስቡ። ፌሚኒዝም ላይም ስራ ይመስላል፣ አቺቭ ያደረግሽ ይመስላል። አሁን መተመቶ የሚወራውን ነገር እስቲ ዳታ አምጥተን ምን አቺቭ አደረግን ብለን ኢቫሉዌት ብናደርገው እንትን መደረግ አለበት አይደል? አሁን በጀመርነው መሰረት ምን መጣ ብለሽ እኮ ቁጥር ምናምን ያስፈልገዋል አይደለ? በቪው መጠን ነው የምናየው ነገር እየሆን ብዙ ቪው ስላየሽ ነው ስራ ተሰራ የሚባለው፣ ወይም ደግሞ በጣም ብዙ ስደተኛ ፌሚኒስቶች ስለኖሩን ነው ተሰራ ብለን የምናስበው። ሶሳይቲ ተነስቶ የመደፈር ቁጥር ቀነሰ ወይ? እነኚህ ነገሮች ዶሜስቲክ ዳታ ያስፈልገዋል ኢቫሉዌት ለማድረግ። ያንን እድል አይሰጥም ቨርቹዋል ስለሆነ። ከዛን አንቺም እንደ አክቲቪስት ቁጭ ስትይ የሆነ ነገር ሰርተሽ ያደርሽ ይመስልሻል፣ ቪዲዮ ቀርጸሽ ስለሄድሽ ነው። ትንሽ ነገር ነው እያልኩ አይደለም፣ በጣም ትልቅ ስራ ነው። ቴክስ ሎት ኦፍ ኢነርጂ ሎት ኦፍ እንትን። ግን ምንድነው የማየው ሪል የሆነውን ግራውንድ ላይ ኦርጋናይዜሽን እንዳንመሰረት። ከዛ ደግሞ የምርም ይሄ ዛሬ ራሱ ለባለቤቴ ስለሆነብን እንደው ይሄ ኢንተርኔት ጠፍቶ እንደው ጉዱን ባየ ነው ብዬ ነበር። ዛሬ ቁጭ ብለን ለመነጋገር እንገደዳለን። አሁን ገባሽ? ፌሚኒስቶች ነን የምንለውም በቃ ቁጭ ብለን ኦኬ እሺ፣ ስለዚህ መቼ እንገናኝ፣ ምን አይነት እቅድ እናውጣ፣ ምን አይነት ስትራቴጂክ ፕላን ይኖረን። የሴቶች ጥያቄዎች ራሱ ምንድን ናቸው? የኢትዮጵያ ሴቶች ጥያቄዎች ከአፋር ጀምረን ከላይ እስከታች ሄደን ጥያቄዎችን ሰብስብ። አሁን የሆነ የምክክር ኮሚሽን ምናምን ይባላል፣ እየዞረ ጥያቄ ይሰበስባል። እስቲ የሴቶችን ጥያቄ እየዞረን እንሰብስብ ማለት እንጀምራለን። ብድግ ብዬ ካሜራ አብርቼ የሴቶች ጥያቄ ይሄ ነው ኢትዮጵያውያን ከማለቴ በፊት ማለት ነው። ስለዚህ ያ ግን ይመስለናል የሆነ ይሄ ነው ምናምን ብለሽ ስትይ ያገኘሽው ግራስፕ ያደረግሽው ፎልስ ሴንስ ኦፍ አቺቭመንት፣ ፎልስ ሴንስ ኦፍ ወርክ፣ ፎልስ ሴንስ ኦፍ እንትን ይሰጣል። which is ኦል ኢን ኦል ብንመዝነው ፕራክቲካሊ የሆነ ነገርን አቺቭ ከማድረግ እንደ እንቅፋትም ገብቶሻል። ይሄ ልክ መመዘኛው እንዳለ ሁሉ ኪሳራ አለን ወይ? አድቮኬትስ ማጣት እኮ ኪሳራ ነው አይደለ? ትልልቅ ሰው ልክ ከስራናል። ኦኬ ዋሪያልስ ኦርጋናይዜሽን መስርተናል እስከዛሬ ያለሽ ቁጭ ብለሽ በዚህ አልመሰረትንም። ኦኬ ሶ አሁን ምንድን ነው ፖይንቱ? አውጥተናል የሴቶች ጥያቄዎች ማፕ አድርገን አላወጣንም ምናምን እያልሽ የራስሽን የመገምገሚያ ፋታ ይሰጣል። ቁጭ ማለት ነው ይሄንን የሚሰጠው። እና ያንን ለማድረግ እኔ ሳምታይምስ አይ ወንደር ይሄ ቴክኖሎጂ ዲስአድቫንቴጁ በዝቶብናል ወይ ብዬ ማለት ነው። የምርም ሄደን ነገሮችን እንዳናይ ወይ ደግሞ እኛ እዚህ ዝም ብለን እንትን በማለታችን የምርም እየሰሩ ያሉ ሰዎች ካሉ ወደዚህ ደግሞ ተቀብለን ቅብብሎሽ ገብቶሻል። የሆነ ሰው አሁን ሪሰርች ይሰራል እዛ ጋር አምጥቼ እዚህ ጋር ደግሞ ይሄ ነው ያለው ነገር እንዳለ። ለምን በቃ ኢንዲቪጁዋሊ አይደል ታዋቂ የምትሆኙ ነጥረሽ የምትወጪው እሷን ትናት ነው የምትባዩ። ፐርሰናል አቺቭመንት ይሆናል። ስለዚህ ኢት ሜክስ ዩ ሉዝ the chain of work። ከታች ጀምሮ ምን እየተሰራ መጥቶ ነው እዚህ ጋር ማወራው የሚለውን ለመቀባበልም አደገኛ እየሆነ ይመጣልና አይ ዶንት ኖ አይ ሪኮመንድ። እኔ መሬት ላይ ያለ ነገር በጣም ነው የምወደው። መሬትን የመሰለ ነገር የለም።
መሬትን የመሰለ ነገር የለም። እውነት ነው። በጣም በተጨባጭ ስራዎችን ስለመስራት ሲታሰብ ይሄኛው ነገር እንደ አጋዥ ነው አይደለ መሆን ያለበት እንጂ ልክ ነው ያንን የሚተካ ነገር አይደለም። አሁን ደግሞ እስኪ አንድ ግጥም ይነበብልንና እሺ እንትን ኮስተር አደረኩብሻ። አይ ቆንጆ ነው እንጂ እውነት ነው። እሺ የቱን አንብቢልን መሰለሽ? They say when we die የሚለው። እሺ They say when we die, the first to decay are our eyes. Even the maggots in the earth knows, when we fall apart, we shouldn't bear witness. And the ground we once stepped on will swallow our skin and flesh, but not our bones or teeth, careful enough not to take what doesn't belong to them. While our eyes disappear, our smile will remain for generations to come in carbon dating, to let them know the heavy burden we had as human shall pass, but our strength will remain as fossils, to tell the stories in warm bodies as fuel, and declare that we existed despite everything. በጣም ወደው ገጥም ነው ብታይ። ውይ በጣም እኔም በተለይም ደግሞ የሆነ ወካይ እያደረግሽ የምትጠቀሚያቸውን ነገሮች አይን፣ አጥንት፣ እንደዚህ ስጋ ምናምን የሚለው ምን ነው የሚወክሉት እያልኩኝ ሳስብ ቅድምም ያነሳሽው ነበር አይደለ? ልክ ስትሞት የሚሞት ስም የሌላት አይነት አድርገሽ ይሄ አጠቃላይ ለሰው ነው ለሴት ለወንድ አይደለም። በእርግጥ ከመኖር በኋላም ያለ ተሻጋሪ የሆነ ስራ ምንድን ነው? ምንነካቸው ነፍሶች አሉ ወይ እንደዚህ የሚለውን በደንብ አድርጎ ውብ በሆነ ሁኔታ እያሳየኝ ነበር እና በእርግጥም ዘመን ተሻጋሪ ስራ መስራትን በተመለከተ አሁን እንዲህ እኔም አንቺም እናልፋለን አይደለ? ከዛ በኋላ ግን ምንድን ነው የሚቀረው ስንል ስማይል ብለሽ የገለጽሽዋል። አሁን ስማይል ዝም ብሎ ስማይል አይደለም ሰሙ ነው። ግን በቃ ምን አሳረፍኩኝ አንቺ ህይወት ላይ አንቺ ህይወት ላይ አሳረፍሽ ምንድን ነው ትዝታሽ ፌቡ ሲባል የምትመጭልኝ የሚለውን ነገር ወካይ አድርጌ ነው ያሰብኩትና ይሄ ፎሲል እያልሽ ጥሩ ተረድተሻል። አግኝቼሻለሁ። አዎ በደንብ ስንሞት ይባላል ብዙ ጊዜ በሶስተኛው ቀን አይናችን ይፈርሳል ምናምን እና ቀድሞ የሚፈርሰው አይን ነው ምናምን እና በጣም ይገርም የተፈጥሮ ነገር ፋሲኔቲንግ ነው እና ቀድሞ ለምን አይን ፈሰሰ ምናምን እላለሁ እና አይን የምታይበት ነገር ነው። እዚህ መፍረስሽን እንዳታይ እዚህ ጋር ግን የሕክምናው ነገር ከስነ ጽሁፉ ጋር የተጋባ ይመስለኛል። እና እንደው መፍረስሽን እንዳታይ እየጠፋሽ ሳለ ዊትነስ እንዳትሆኚ ተፈጥሮ ያንን ያደረገችበት መንገድ ነው ላለሁኝ ቆሜ። ከዛ ደግሞ መልሼ የሰው ልጅ መበስበስ ሳስብ አፈር ለምሳሌ ይወስዳል ስጋሽን ምናምን ይወስድና ጥርስና አጥንት ግን ይቀራል። ብዙ ጊዜ የሚገኘው ረጅም ጊዜ የሚቆየው ጥርስና አጥንት ነው። ስለዚህ ምንድነው አጥንት ምን ይሆናል ብለሽ ደግሞ ሄደሽ ታይ ፎሲል ፊውል ነው አይደለም የሚሆነው የተፈጥሮ ጋዝ ምናምን አዎ ማዳበሪያ ይሆናል። ስለዚህ መልሶ ሌሎች ጀኔሬሽኖችን የሚያሞቅ ሰውም ከነበረ ከሊ የሚባል ሰው እዚህ ጋር ነበረ ሉሲ ምናምን እያለን ሄደን ምናመጣቸውን እንትኖች ቅሪት ይዞ የሚቀር ጥርስ ደግሞ ስማይል አይደለ የምንበላበትም ፈገግ የምንልበትም ነው እና ተፈጥሮ መንገድ አላት ማለት ነው። ጥርስንና አጥንትን ብቻ አስቀርታ ሌሎችንና እንትን እንኳን ይሄ ማጎት ማለት ምስጥ አይደለም የሚባለው ይሄ እንትን የሚበላ ታካልን የሚበላ እና ምድርና እንትን እንኳን ያውቃሉ። ለነሱ ያልተገባውን ያልተገባላቸውን ያልተበየነላቸውን አይወስዱም እና ብዙ ጊዜ በቃ አስባለሁኝ እና የሰው ልጅ ኤግዚስተንስ በቃ ኤግዚስት አድርገናል የሚል ዲክላሬሽን ነው ይሄ ነገር መቀምጡ ላለው እና ሰዎች ጥፋታቸውን ባያዩ መክሸፋቸውን ባያዩ ከንቱ ሲሆኑ ባያዩ ፈገግታቸውና ጥንካሬያቸው ቢቀር ብዬ ስለምመኝም መሰለኝ አንዳንድ ጊዜ ይሄ ግጥም እንደዛ ነው። የሰው ልጅ መሆን ይሄንን ይጨብ እንትን ይላል አይደለ? ስትሞች ይሄ ቢቀርልሽ እንደዛም ነው። ብዙ ጊዜ ሰው ሲሞት ክፉ አይወራም ይባላል ስለዛ ሰው አይደል? ሙት አይወቀስም የሚባል የኛ እንትንም አለን ተረትም አለን አይደል? ጥሩ ጥሩ ነገር ለማውራት ምናምን ይሞከራል። እሱን ግራስፕ ለማድረግ የሞከርኩበት ነው። ኢነዌ ትንሽ ቸርነት ይጠይቃል። ከአንድ ሰው ህይወት ካለፈ በኋላ ቸርነት ይጠይቃል። ሞት ቀላል ነገር አይደለም።
እሱን ግራስፕ ለማድረግ የሞከርኩበት መንገድ ነው። በጣም ነው ደስ የሚለው ይሄ ስትራግሉን ምናምን ያሳየሽበት፣ ግን ደግሞ በቃ እሱኛው ከስጋ ጋራ ይቀራል አይነት ነገር። ከዛ እድሉ ታሪኩ የምናሳርፈው በጎ አሻራ ምናምን ግን በቃ አይሞቱም አብረው እና በጥርስ በአጥንት እንደዚህ መስለሽ ደግሞ ታሻግሪያቸዋለሽ ምናምን እና በጣም ነው ደስ ያለኝ። ይሄ ምሳሌያዊ በሆነ መንገድ ወካይ በሆነ መንገድ ያነሳሻቸው የሰውነት ክፍሎቻችንም እንደገናም ደግሞ ያው ይሄ ነገር ከሕክምናውም ጋር ሁለቱንም ሙያዎችሽን የማይበት ነው እና እንደ ሙያ ስል በጣም ጎበዝ ሼፍም ነሽ አይደል? ማብሰል በጣም ነበረ የምወደው ብታይ። አሁን እንኳን ትቻለሁ። ባለቤቴ ነው የሚያበስለው እኛ ቤት ውስጥ። በጣም ጎበዝ ነው። የምግብ ሙያም ስለተማረ በቃ እንትን የለውም። አሁን ላይ አበስላለሁ፣ አሁንም አበስላለሁ። በፊት ላይ በጣም እንትን ነኝ። ይሄ ፓሽኔትሊ ነው ቅርጽ አሰጥቼ ከለር ቀብቼ ምናምን ሁላ ልሰራ እችላለሁ። የኔ አርቶች በተለያየ መንገድ ነው የሚወጡት። አሁንም ማብሰል በጣም ነው የምወደው። ቴራፒቲክ ነው ለኔ። በጣም ስትረስድ ከሆንኩ ምናምን የምወደው ሰው ካለ በተለይ ከምወደው ሰው ጋር ምግብ መቋረስ በጣም ደስ ይለኛል። ከማልወደው ሰው ጋር ምግብ አልበላም። የታወቀ ነገር ነው። ማለት አልቆርስም ከማልወደው ሰው ጋር። ከዛ ደግሞ ስበላ በሸክላ መብላት ወዳለሁ። ብዙ ጊዜ ካየሻውን ፎቶዎቼን ምናምን ካየሽ ሸክላ ይኖራቸዋል እና አንዳንድ ጊዜ ፈራሽ መሆኔን እያስታወስኩ መጉረሱ በጣም ወደዋለሁ። የኔ እናት ድሮ በልተን እንትን እንዳንታበይ እግዚአብሔር ማን ነው እንዳንል ምናምን ትላለች ስጸልይ ምግብ ላይ እና ይገርመኝ እንደዚህ አይነት ጸሎቶች አሁን ከምግቡ ጋር ምን አገናኛቸው ምናምን እል ነበረ ድሮ። ያው ልጅነት አለ አይደለ ምን እያለች ነው ምናምን ነበር ምለው። አሁን ላይ ግን ሳየው ጥሩ ነው። ስትበይ ሟች እንደሆንሽ ፈራሽ እንደሆንሽ እየታወሽ መብላት ሪማይንድድ መሆን ጥሩ ነው። ብዙ ጊዜ ጥጋብ እንትን ያመጣል። ይሄ ፈራሽ እንደሆንሽ አይታወቅሽም። በጣም እየጠገቡ ሲመጡ ሰዎች የሚሆኑትን ነገር እናያለን። ይሄ ገንዘባቸው ሲበዛ፣ ሀብታቸው ሲበዛ፣ ለሌሎች ሰዎች መራራት ሲያቅታቸው፣ በስግብግብነት ያለውን ነገር በሙሉ ለራሳቸው ሲይዙ፣ ከዛ ደግሞ ዛሬ በልተው ስላደሩ ነገ የሚራቡ ሳይመስላቸው አያለሁኝ እና ፈሪ ነኝ። እንደ ሰው እፈራለሁ። እኔም ይሄ ነገር እንዳያጋጥመኝ ምናልባት ደግሞ ገንዘብ ቢኖረኝ ምን አይነት ሰው ሆን እንደሆን እንጃ። ራስን ቼክ ማድረግ ጥሩ ነው። አንዳንድ ጊዜ ራስሽን እና እነዚህ እያንዳንዱ አክቲቪቲ ላይ እነኝን ነገሮች ሪማይንድ የሚያደርጉኝን ነገሮች እወዳለሁ። ስለዚህ ዳዊት የሚላል አይደል ቀኖቼ የተቆጠሩ እንደሆኑ አስታውሰኝ ይላል። ላይክ አይ ሃቭ ነምበርድ ዴይስ ነው ያሉን ምድር ላይ የምንኖራቸው። ሟቾች ነን፣ ዘላለም ነዋሪ አይደለንም። እሱ በማረገው ነገር ውስጥ ሸክላውን አሁን ሳየው ትዝ ይለኛል ስበላ። እኔም እኮ እንደዚህ አፈር ሆናለሁ፣ ነገ እሞታለሁ። ላይክ እችን እንትን እንደሚሞት ሰው ዘላለም እንደማይኖር ሰው ልኖረው የሚል እንትን አለኝ። እዚህ ብዙ ጊዜ ይጠብቀኛል አክቲቪቲዎቹ ላይ ስለምከታቸው ማለት ነው እነኝን ነገር። ስለዚህ ሳበስል ከዛ አንጻር ነው ላይክ ምግቡንም ኢንጆይ ከማድረግም ከዛ ደግሞ መልሽን በሸክላ ስበላው ይህንን እያሰብኩኝ ማጣጥመው ነገር ለጥሩ ነገር እንዲሆን በኋላ ላይ መልሶ ኢነርጂ እንዲሆን እያሰብኩኝ ነው። ከምግብ ጋር ያለኝ ሪሌሽንሽፕ እንደዛ ነው። ከሰዎች ጋር ስበላ እንደዛው አብሬያቸው ማዕድ የምቋረሳቸው ሰዎች ጋር ብዙ ሀሳብ ብዙ ህይወት መለዋወጥ ወዳለሁ። እኔ ከሰው የህይወት ስሜት ይተላለፋል፣ የሞት ስሜት ይተላለፋል ብዬ አስባለሁ። ከአንዳንድ ሰዎች ጋር ስትይ በጣም ሪጁቪኔትድ ትሆኛለሽ፣ ህይወት ይልሻል፣ አዳዲስ እውቀቶች ታገኛለሽ፣ አዳዲስ መንገዶችን ታያለሽ ምናምን እና ከአንዳንድ ሰው ጋር ደግሞ ስትይ ደግሞ ኢትስ ላይክ በቃ ምንድነው ድሬን እንዲሆንኩት እስክትይ ድረስ የህይወት ስሜትሽን ኮምፕሊትሊ ነጥቅ አድርገው የሚሄዱ ሰዎች አሉ። ብዙ ነገሬን በመፈትሸው በህይወት ስሜትና በሰላም ነው። ሰላም ይሰማኛል እዚህ ጋር ህይወት ይለኛል ወይስ ሞት እያለኝ ነው? የነበረኝ ነገር እየወጣ ነው ወይስ እንዴት ነው የሚለውን ቼክ አደርጋለሁ ብዙ ጊዜ እና ለዚህ ሁሉ እያንዳንዱ አክቲቪቲ በዚህ ውስጥ እንትን ይላል ይቃኛል። አይዶን ነው ሌላው ሰው እንዴት እንደሆነ አላውቅም። ስለዚህ ምግብ ለኔ እንደዛ ነው። በጣም ነው ማብሰል የምወደው። ቁጭ ብዬ
ከአንቺ ጋር ለምሳሌ አሁን መብላት ካሰብኩኝ ምንድነው የምትወደው ምን ልስራላት ብዬ ጠይቄ አስቤ እንዴት አሳምሬ እንደማቀርብልሽ ተጨንቄ ከዛ ደግሞ በሸክላ አምጥቼው ነግሬሽ በሸክላ ለምን እንደማቀርብ ፈልተን እግራችንን ብድግ አድርገን ትዕቢተኛ እንዳንሆን ምነው በዚህ ሰዓት ሞት አሳሰብሽኝ የሚል ሰው አልገጠመሽም? ምነው ዘና ብለሽ እንሞታለን የሚለውን በደንብ አድርጌ this would be our last day. We don't know. ዛሬ መጨረሻችን ሊሆን ይችላል። ብዙ ቀን መኪና ላይ ምናምን አንዳንድ ጊዜ ሲያዋሩኝ በጣም አልወድ ሶሻል እንትን ባልወድም አዋራ ይሄን ሰውዬ ምናልባት ኔክስት ላላገኘው እችላለሁ ድጋሚ ላይፈጠር ይችላል ይሄ ነገር ብዬ አፊስ ለማዳመጥ እንጌጅ ለማድረግ ሞክራለሁ። ህይወታዊ ንክኪዎችን በጣም ወድ ሰው ነኝ። ህይወታዊ በቃ ይሁን ንክኪዎች ሰዎች መንካት ራሱ ደስ የሚል ነገር አይደለ? ምን ይመስላሉ? ምን አይነት ሰው ናቸው? ሀሳባቸው ምንድነው? እንዴት ያወራሉ? ሁሉ ነገር ነው ማተር የሚያደርገው እኔ ጋር። ስለዚህ ምግብ ያንን እድል ይሰጠኛል። ከሰዎች ጋር በጣም ሰፊ እድል ነው የሚሰጥሽ። ብታይ በምግብ ውስጥ ብዙ ነገር ታያለሽ። ከሚመርጡት ምግብ አንስቶ ሰዎች በጣም ይነግሩሻል። ስለራሳቸው ብዙ ነው የሚናገሩት ሳያውቁት በሚጠጡት በሚበሉት እና እንደዛ ኢንቴንሽን አለኝ ብዙ ጊዜ ምግብ ላይ እና አይ ሆፕ አንድ ቀን ከአንቺ ጋር እንበላለን ብዬ ተስፋ አደርጋለሁ። ረጅም ሰዓት ወስደን ምግብ ላይ ረጅም ሰዓት ነው ወስዶ 2 ሰዓት እኛ ቤት እንዴት ነበር መሰለሽ እናቴ ቢዚ ስለሆነች ልጆች የማገኘው በምግብ ሰዓት ነው የሚል እንትን አላት። ስለዚህ ዳይን የሚደረግበት ሞመንት ላይ ምግብሽን ይዘሽ መኝታ ቤት መግባት ነው የሚባል የለም። ቁጭ ነው የምትይው። ፋሚሊ ታይም ነው። ጋሽ ትምህርት እንዴት ነበር ተጠማችሁ የሚባለው ምግብ ላይ። ሶ ፉድ ኢዝ ናት ጀስት ፉድ ፎር ሚ ሶ ኢትስ ላይክ ኦልሶ ፌሎሺፒንግ አት ዘ ሴም ታይም ቁስሮች የምታወሪበት ምናምን አብረሽ የምትነጋገሪበት ቀንሽ እንዴት እንደነበረ እሱን እያጣነው የመጣንም ይመስለኛል። አሁን ላይ ስክሮል እያደረግን ነው የምንበላው ምናምን ማይንድፉል የመሆን እንትናችን እየቀነሰ ነው እኔንም ጨምሮ በጣም አየር ላይ ነው ምን እንደምትበይ ራሱ አታውቂም። ቀለሙ ምን እንደሚመስል አታውቂም። የምትበይው ነገር የሆነ የማይጥምሽ ነገር ስታገኝ ነው ምንድን ነው የበላሁት ብለሽ የምታስተውይው እንጂ እኔ አሁን አንድ ማኪያቶ ብናዝ እኔና አንቺ ከሆነ ፉት በኋላ ቁጭ አድርገን ሌላ ፉት ላይ ማኪያቶ እኮ ቀዝቅዟል። ትንሽዬም ቢሆን ጣዕሙ ተቀይሯል። መጨረሻ አካባቢ መምረር ምናምን ይጀምራል አይደለ ወይ? ስኳሩ ከስር ከቀረ በጣም መጣፈጥ ደግሞ ይጀምራል። ይህንን ሁሉ እያስተዋሉ ኮሸስ ሆኖ መኖርን የመሰለ ነገር የለም። አይ ዶንት ኖ እንግዲህ ውይ በጣም ደስ የሚል ነገር ነው ያካፈልሽን። እህቴ ልካልኝ ትናንትና አንድ ቪዲዮ ሳይ ነበረ። ስማቸው ጠፋኝ። የሆኑ ቆንጆ ቆንጆ ኮንቴንቶች የሚሰሩ አሉና ምንድነው እያደረገ ያለው የሚታየው መጀመሪያ ሲጀምር በጣም ፍርፍር እያለ እየሳቀ በቃ የሆነ ነገር እያየ ነገር ነው እና ከዛ ለሚስቱ ይኸው ምናምን ዞር ስላይተሹ ሊሆን ይችላል ታርጋ ለካ ስልኩን አንስቶ የነበረው 911 ለበለወል ለአምቡላንስ ነበር። ስክሮል ሲያደርግ ጭራሽ ለእሷ ፌንት ላደረገችው ሊያሳየት እና ስለ ማይንድፉልነስ ምናምን ስታነሺ በቃ አሁን ላይ ምን አይነት በቃ ቅጽበታዊ እንደሆንን እንዲህ በሆነ ነገር እኮ ለሆነ ነገር የሆነ ጀምረን ምናልባት የሆነ ነገር ፍለጋ ወደ ሌላ ነገር ሄደን የጀመርነውን ነገር ምናምን ረስተነው ምናምን መጨረሻው ላይ ምንድን ነበር የፈለግኩት ምናምን ራሱ በቃ መይጣ ምናምን አይነት ነገር ከዚህ ከሶሻል ሚዲያውም ከህይወት ጥድፊያም ከብዙ ነገር ጋር በተያያዘ ይሄ አድምቶ ማሰብ አድምቶ መስራት ምናምን ይሄ እውነተኛ የሆኑ ግንኙነቶች ምናምን የሚባሉ ነገሮች ይሄ ጥብቅ ምናምን የሆነው ህይወት የሆነው አይነቱ ነገር እሱ እየጠፋ የሆነ ዝም ብሎ በቃ ግልብ እየሆነ ነውና አስፈሪ ነው። አስፈሪ ነገር ነው። ለምሳሌ አሁን ሪዮት ስለተባለች ሴት ማንበብ እችላለሁ። በጣም ብዙ አለ ዊኪፒዲያ ላይ ሁሉ ቁጭ ብዬ ሪዮት ማናት መቼ ተወለደች ምናምን የሚለውም ማለት ነው። ስክሪፕት አለው። ለምሳሌ ፌቤን ፋንጮ ሲባል አለ የሚያቀኝ የሚመስለው ብዙ ሰው በቃ ያነበበውን ምናምን ያስብና ማለት ነው። አሁን እኔ ቅቅል እንቁላል እንደማልወድ በምን መንገድ ታውቂያለሽ? አንድ ቀን አብረሽ ምግብ ካልበላሽ ወይ ልትሰሪልኝ ሞክረሽ አይ እኔ እኮ እንቁላል አልወድም ቅቅል እንቁላል አልወድም ስልሽ እንዴትና ምንም እኮ የለውም ሌላ ጊዜ ላይ ትተይዋለሽ። ከዛ ከሆነ ጊዜ በኋላ ቅቅል እንቁላል ሲያመጡልኝ ተሻይ ፌብ እኮ ቅቅል እንቁላል አትወድም ትያለሽ አንቺ ራሱ ማለት ነው።
ግን ምንድነው ይሄ ህይወታዊ አብረን መብላት በመጀመራችን በህይወታዊ መንገድ የሚገኝ እውቀት ነው። ሁልጊዜም ህይወታዊ እውቀት ከቴክስት እውቀት ይበልጣል ብዬ አስባለሁ። ትላንት ከማነበው በላይ አብሬሽ ያወራሁት አብሬሽ ያሳለፍኩት አብረን እንትን ያልናቸው እውቀቶች ያኗኑራሉ፣ ከሰው ጋር ያኖራሉ። ቴክስት ማወቅ ግን ምንም ኢትስ ጀስት ኖሌጅ በቃ አውቃለሁ ትያለሽ፣ ግን ሪዮትን ላታውቂያት ትችያለሽ ጭራሽ። አሁን ስላንቺ ብዙም ያውቃሉ፣ ማያውቁሽ ግን ጭራሽ ማያውቁሽ ሰዎች ደግሞ አሉ። አግኝተውሽ ማያውቁ ድምፅሽን ማያውቁት ምን አይነት ሰው ናት ቢባሉ መናገር የማይችሉ ፋክት ግን ሊደረድሩ ይችላሉ። እና ብዙ ሰው ፋክቹዋል ኖሌጅ ስላለው ህይወታዊ እውቀት ያለው ይመስለዋል ስለ አንዳንድ ሰው እና አይ እኔ አንተዋወቅም ወንቱ ኖ ዩ ስለ ራስ ንገረኝ ምናምን እላለሁ ብዙ ጊዜ ሰው ሳገኝ። ታዋቂ ሰው ሆኖ አይ ዶንት ዋንት ቱ አስዩም አይ ዋንት ቱ ኖ ዩ ትጋለ ሰው ይሄ ከዛ ሰው ጋር አወራለሁ። እና እነኝህን አይነት ህይወታዊ ነገሮች የምናገኘው ከእንደዚህ አይነት ኤክስፒሪየንስ ነው። አብሮ ከመብላት አብረሽ ቡና ከመጠጣት ተገናኝቶ ከማውራት ከዛ ደግሞ የሆነ ጊዜ ላይ ተደዋውሉ ማይቻል ከሆነ አትሊስት እንደው ፎን ኮል አውርተሽ መነጋገር ከዛ የምናነባቸው ነገሮች ኤክስቼንጅ ማድረግን እኮ ይወዳል ወይ ያየሁትን ነገር ሪዮት ይሄን ነገር ግን አይተሽዋል ምናምን ከመባባል ሀሳብ መለዋወጥ ይመጣል ምናምን። ሶኒ ቢቻል ህይወታዊ ንክኪ እንደዚህ ቨርቹዋልም ከምንም በላይ ከጥቂት ሰው ጋር እሱ ይሻላል። ሚሊየን ሰው ከሚከተልሽ ማለት ሚሊየን ሰው ያቀኛል ከሚባለው እንትን 2-3 ሰው ጋር ኢንቲሜት እና ዲቴይልድ የሆነ ህይወታዊ ንክኪ እመርጣለሁ እኔ ፐርሰናል። እንግዲህ የሌላውን ሰው አላውቅም። አይ በጣም ልክ ነሽ። አንዳንዴ ያው የሚታወቀው የተወሰኑ ፋክቶች ብቻ ሊሆኑ ይችላሉ ስለአንቺ እንዲህ አብሮ ስለመኖር ምናምን ሲታሰብ ብዙም ዋጋ የሌላቸው ሊሆኑ ይችላሉ እነዛ ነገሮች። ደግሞ ሌላው ደግሞ ፋክቱ ራሱ ልክ ላይ ሆኖ ቪዲዮ ሳይሆን ማን እንደሆነ ያስገባው እንደው ቢጠይቅ እንደው ቤተሰቦቼ ነው ምናምን አለበት ኤፕሪል ብሎ ጃንዋሪ ነው ልደቴ ምናምን በቃ እንደዚህ አይነት ነገር ደግሞ ፋክቱ ራሱ ደግሞ ልክ ያልሆነም ደግሞ ምናምን ደግሞ አንዳንዴ ደግሞ ይገጥምሻል። ያ ሰው እኮ ስለ አንቺ የሆነ ነገር በበጎነት አስቦ ሊሆን ይችላል እዛ ጋር ለማስቀመጥ ምናምን፣ ግን በደንብ አድርጎ ያለ መቆፈር ምናምንም ነገር ሊሆን ይችላል። እና ሌላው ይሄ ጥቂት የሆነ ስሞል ሰርክል የሆነ ግን ሪል የሆነ ትውውቅ መቀባበል ምናምን ያለውን ነገር ስትይ ልክ ነው። አንዳንዴ ያኛውም ነገር እኮ ነው አይደል ብዙ ሰው ያለ ያስመስለውና ፎሎወሩ ምናምን አንዳንድ ራስ ማጥፋቶችን ምናምን ስትሰሚ ታሪኮች እንደዚህ አይነት ነገር ጋር የሚገናኙ የሚያሳዝኑ ትሰሚያለሽ። ሰው ያለ የሚመስል የሚወድ የሚደግፍ ምናምን፣ ግን ቅድም እንዳልሽው ነው ወሳኝ ሰዓት ላይ ያንን ሰው ምናምን የሆነ በስም በመልክ በምናምን ታውቂዋለሽ ረጅም ጊዜ ወይ ፎሎወርሽ ነው ወይ ፎሎ ትደራረጋላችሁ ምናምን፣ ግን ምንድነው ሪል የሆነ አሁን ችግርሽ ላይ አጣብቂኝ የገባሽበት ነገር ላይ ሊደርስ የሚችል ነው ወይ የት እንደሆነስ ታውቂዋለሽ ወይ ምናምን የሆነ በአየር ላይ የተንሳፈፈ ነገር ነው እና አለ እያልሽ ኖርሽው እንደሌለ የምታውቂበት አጋጣሚ ሲፈጠር ባዶነት የመሰማት እና በጣም ወደ መጥፎ ውሳኔዎች የሚሄድ ነገር ሁሉ እና እኔ ባላንስ ማድረግ ሁሌም እመክራለሁ። አትሊስት ሀቭ በተለይ በጣም ሶሻል ላደር ክላይምብ እያደረግሽ ወደ ላይ በወጣሽ ቁጥር አንሪቻብል ነው የምትሆኚ። ለሪሌሽንሽፕ ብዙ ሰው አይቶ የሚገምተው ነገር አለ እና ሊጠጋሽ የምትችይ አይነት ሰው ምናምን አይመስልም ካለሽ እንትን አንፃር እና ሰዎቹ እዛ ላይ ብቻቸው ሊሆን ይችላል የተቀመጡት እነሱ የሚመስል ሰው ስለሌለ። ሎንሊነስ ደግሞ የሚገርምሽ ልክ ሲጃራ ከማጨስ እኩል ነው። የሰው እድሜ የሚያሳጥር ነገር ነው። ሳይኮሎጂካሊ ሰው ብዙ ጊዜ ሚኒንግፉል የሆነ የሚረዱሽን ሰዎች አግኝቶ ሪሌሽንሽፕ መመስረት በጣም አስፈላጊ ነገር ነው ብዬ አስባለሁኝ። ኑሮቼ ጋር ምናምን ቁጥሩ ምናምን አየውና አንዳንድ ቀን ይህ ሁሉ ሰው በአካል ቢከተለኝ ምንድን ነው የምሆነው? አሁን አይ ቲንክ 13,000 ወይ 12,000 ሰው አለ ፎሎ የሚያደርገኝ ሰው ማለት ነው። ኢማጅን 12,000 ሰው በአካል እግር በእግር እየተከተለ አብሮሽ ቢቆይ በጣም ያስጨንቅ ነገር ይመስለኛል። አንዳንድ ቀን ሳስበው ይሄ ሁሉ ሰው አሁን እውነቴ ነው ማለት እዛው መሆናቸው ነው ጥሩ ነገሩ እንጂ ቢመጡ እኔ ነፍሴ ነው የምትወጣ የሚመስለኝ። እና ግን ላይክ ኢትስ ናት ሪል የሚለውን ለማሳየት ነው። እንደዚህ አይነት ነገሮች ዴር ዩዥዋሊ ሪል አይደሉም። ሶ ሚኒንግፉል እና ትርጉም የሚሰጥ ሆኖ ትንሽም ቢሆን በአካል እየተገናኘሽ በስልክ እያወራሽ ቢቸግርሽ የምታወሪበት ግራ ቢገባሽ ዞር የምትይበት አይነት ሚኒንግፉል ሪሌሽንሽፖችን መመስረት በጣም በጣም አስፈላጊ ነገር ነው። ያድንሻል ከብዙ ነገር።
ይሄ አሁን ደግሞ አቴንሽን ኢኮኖሚ ላይ አይደል ያለ ነው። ይሸጣል እኮ የሰው ትኩረትና ሰው ትኩረትን ለማግኘት የሚሄደውን ርቀት ሁሉ ማየት ትቻለሽ። የሰው ልጅ የሚያረጋቸውን ነገሮች። ከዛ ደግሞ በእኛ ሀገር ሁኔታ ሰሞኑን ሳስብ ነበር። አንድ ቀሚስ ልገዛ ይቻ 11,000 ብር ነው ምናምን ተብዬ እዛም 11,000 ብር አፎርድ አላደርግም ብዬ ከሱቅ ወጣሁ። አቅሻለሁ እኮ አይ አላደርግም ግን ከዛ እንትና እኮ የለበሰችው ነው ይሉሻል ቲክቶከር እየጠሩ ወይ አርቲስት እየጠሩ እና ለምንድነው እንዴት ወደደው ምናምን ስትይ ይነግሩሻል። እሷ የለበሰችው ነው ግን ማቴሪያሉን እኔም አንቺም እናውቀዋለን፣ እንዴት እንደሚሰራ እናውቀዋለን። የኢትዮጵያ ሕዝብ አፎርድ አያደርገውም። ኖርማል ሰው ወዴት ነው እየለጠጥ ነው ያለ ነው ራሱ የሚለው ነገር ያሳስበኛል። አንዳንድ ቀን ፕሮሞሽን ላይ የሚሰሩ እቃዎች ለእነሱ ምንም ላይመስላቸው ይችላል፣ ኢንፍሉዌንሰርስ ምናምን። ለተራው የኢትዮጵያ ሕዝብ ግን በጣም ኢምፖርተንት ነገር ነው እነሱ ነገሮች፣ አልባሳት፣ ምግብ ምናምን የምትያቸው እና ሶሻል እንትኑን ወዴት ነው ጥግ እያደረስን ያለ ነው ስትራክቸሩን። ከዛ ደግሞ ዋጋዎቻቸው አንሪዝነብሊ እንትና ስለለበሰችው እየተባለ አንሪዝነብሊ የሆኑ ዋጋዎች ሲጠሩ ታያለሽ። ከባድ ስግብግብነት ማለት ነው እንትኑ ላይ እና ኢኮኖሚካል እንትኑን በጣም ነው የሚያሰፋው ጋቡን። ሶሳይቲውን መከራና ቀንበር ነው የምንጨምርበት ገና ሳናድግ፣ ገና ያንን አይነት የኢኮኖሚ ስትራክቸር ሳንገነባ፣ ገና ከድህነት ብዙ ሰው ሳናወጣ እየተሾተበት ያለው ንራት ያሳስበኛል። እኔ እንደው እንደ ደሃ ሀገር ይሄ ኢንፍሉዌንሰር ካልቸር ራሱ ያስፈልገናል የሚለው በጣም ለእኔ በጣም አሳሳቢ ነገር ነው። ባይዘወይ አይዶን ነው እንዴት እንደምናየው ማለት ነው ከሆነ ጊዜ በኋላ። ምክንያቱም ለሌሎች ሀገራት አይ አንደርስታንድ አትሊስት እነኚህ ነገሮች በጣም ቺፕ ናቸው፣ አፎርደብል ናቸው። በአቅምሽ አለ ይሄ የምትበይው የምትለብሺው ምናምን ነገሮች፣ ሌላው ነገር ሊሆን ይችላል የሚከብድሽ። የኛ ሀገር ኢንፍሉዌንስ ግን በእነዚህ ነገሮች ነው የሚመጣው። ቤዚክ በሆነ በጣም ብዙ ሰው ህይወት ያበደ ኢኮኖሚክ ያናወርደብ ያደረገ ይመስለኛል። አይ አንደርስታንድ ሰዎች እንጀራ ለመብላት ምንም መስራት እንዳለባቸው በዚህ ድህነት ውስጥ ግን ጀነራሊ ግን ስናየው ቆም ብሎ ትንሽ ማሰላሰል የሚጠይቅ ይመስለኛል። አላውቅም እንግዲህ ሌላው ሰው እንዴት እንደሚያየው። እውነት ነው፣ በጣም እውነት ነው። ከባድ ነው አላስፈላጊ ፉክክር፣ በተለይም ለጋ ለሆነ አእምሯቸው ወጣቶች ምናምን የሚፈጥረው ነገር በጣም መጥፎ ነው። ነከሌ እንደዚህ እየኖሩ እኔ ምን አይነት ነገር ውስጥ ነው ያለሁት ምናምን አይነቱን ነገር እየፈጠረ በቃ ልክ ባልሆነ መንገድ ገንዘብ እንዳያመጡ እንዴት እንደሚወጥራቸው ስታይ ምናምን ራሳቸውን እንዴት እንዳይወዱ እንደሚያደርጋቸው ምናምን ስታይ አንድ ብዙ መሰራት እንዳለበትም ይሄ በጣም ማቴሪያል የሆነው ነገር ላይ ብቻ ትኩረት እንዳይደረግ እሱም መስራት እንደሚጠብቅ፣ በሌላ በኩል ደግሞ የፈለገ ብትሰሪ ደግሞ ባህሩ ሰፊ ነው መልኩን አይቀይርም እንዳለው ደግሞ ታሪክ ተወቃሽ ላለመሆን ጠቁም አድርገሽ ታልፊያለሽ ቢያንስ። አዎ እና እንትኑን ነው የምልሽ ማለት የሆነ ሰርተሽ ብቻ እንትን የምትይው አይደለም። ይሄ በመንፈስ ባይምሮ እንዲጠነክር ብቻ የምትይው ስላልሆነ ያኛን አይነቱን ነገር ቀነስ የማድረግ እንተሳሰብ የሚለውንም ነገር መልዕክት ማስተላለፉ ጥሩ ነው ልልሽ ነው። ይሄኛውን ብቻ ጠንካራ አድርገሽ አትችይውም። ስንቱስ ይሰማል በጣም ብዙ ግን ያው ይሄ ፒር ፕሬዠር ምናምን የምንለው ነገር ውስጥ በቀላሉ የሚወድቅ ምናምን ስለሆነ እሱ ነው። እና እንደው ትንሽ ፈገግ የሚያሰኘው ነገር እና አጠቃለል ብዬ ስላሰብኩኝ ቅድም ስታነሺ ነበር ነገነት ግርማን ምናምን ስናነሳ ነበር እና እያሱን ሳነሳ ነበር እኔ የነበረን ቆይታ ላይ ቤተን ስናነሳ የነበረው። እስኪ ስለ ገነት ምን ብሎ ነበረ የሚለውን ስለ ፍቅረኛው ልበል፣ ያው ባልና ሚስት የሚለው የፍቅር አጋርህም ገነት እንደዚሁ ከዚህ እድሜ ጀምሮ ከሚገርም ልጅነት ጀምሮ እስካሁን እዚህ ደረጃ ላይ ድረስ አብራችሁ እንግዲህ በትግሉም በፍቅር ህይወትም እንደኖራችሁ ከተለያዩ ቦታዎች ላይ ያው መረጃዎች አሉና በዚህ ፕሮግራም ደግሞ ምናልባት መግለጽ ከቻልክ ወደሱ ትንሽ እንሂድ። ምን እንድነው ትል ትንሽ ነግረን እስኪ ማለት ታጋይ ሁለት ታጋዮች የፍቅር ህይወት እንዴት አይነት ሊሆን ይችላል የሚለውን። ገነት ወደ ኢህአፓ ያመጣችው በራሷ ነው።
እኔ ጋር ስለተገናኘና እኔ ጋር ስለታወቀ ሳይሆን ራሷ በአውሮፓ በተማሪዎች ማህበር በፖለቲካ ምናምን ውስጥ ስለነበረች ከዛ ነው ወደዚህ እንትን ያለች እንጂ እኔ እሷን መልምዬ ወይም ለእኔ በላይ ገባችበት ነገር አይደለም። ያመነችበት ነው። ያው በዛ ገባችና እንግዲህ አብረን ኖርን። ዋናው ተቻችሎ መኖር ነው፣ መግባባት ነው። መግባባት ካለ ነገሩ አይከብድም እንጂ እኔ ብዙ ጊዜ እሷ ከጎኗም አልነበርኩም። ወደ ሱዳን ወደ ሜዳ ስለምሄድ ልጅም ተወልዳ ያየኋት ከ4 ዓመት በኋላ ነው። ለመጀመሪያ ጊዜ አልነበርኩም እና ፍቅር የሚባለው ነገር አንድ ዓላማ ሲኖር ደህና ይሆናል። ደህና መግባባት ይቻላል። ቅራኔዎችን ማርገብ ይቻላል። ምክንያቱም በህይወት አብረሽ ስትኖሪ ያለመስማማት ምናምኖች ይመጣሉ ሁልጊዜ ሰምሮ ፎገራ መንገድ ሆኖ አይደለም የምትይው ሜዳ አይደለም ኑሮና እኛ ከተዋወቅን ያው አብረን ቆየን። አንዲት ልጅ ወለድን። ከዛ ደግሞ በግባችን አንድ ላይ ስለሆንን ሁለታችንም ስለዚህ ብዙ አመት ነው የቆየ ነው። እንግዲህ 50 አመት ሆነን እኮ አብረን ስንኖር። ግን እሷ እንደምትለው እንዳንፋታ አልተጋባንም ትለኛለች እና በሴረሞኒ ስላልተጋባን አብረን ነው እንጂ ለፍቺም አልደረስም። ምናልባት ያ ቢሆን ኖሮ በቃኝ ማለት ይቻል ይሆናል። ግን ጓደኞች ስለሆንን ዋና ጓደኝነት ነው እነሱ ነው ብለው ጓደኝነት፣ መግባባት፣ መቻቻል እነዚህ ካሉ አብሮ መኖር ይቻላል በሰላም እና እኔ በአንድ በኩል እድለኛ ነኝ። ብዙ ነገር ላይ ጠቅማኛለች፣ መካሬ ናት እና እንዲህ እያለ ይቀጥላልና ይኸውልሽ ቅድም አንቺ ስታነሺው ከነበረውም ነገር ጋር ለሚሄድ ነው ምናልባት ያሳየሽኝ ወደፊትሽ እኮ በጣም እኔም ብዙ ነገር እንደዛ እያሰብኩ ነበረ። የመጀመሪያውን ሁለተኛው ክፍል ላይም ስጠይቅሽ ምን ይመስላል እንግዲህ 2 አብዮተኞች አንድ ቤት ብዬ እዚህ ጋር በጣም ያሳቀኝ ምንድን ነው መሰለሽ ቀደም ስናነሳው ከነበረው ነገር አንጻር ሰርግ ምናምን አልወድም ስትይ ነበረውና ስላልተጋባን አልተፋታንም የምትለው ነገር አለ። እኔ ራሴ ግራ ገብቶኝ ስጠይቅ ያንን ስለማቅ እንግዲህ ፍቅረኛ እንዴት ብዬ እንደምጠይቀው ራሱ ግን 50 ዓመት በላይ አብረው ናቸው ወልደዋል ምናምንና ትዝ ብሎኝ ነው የኢያሱና የገነት ቅድም ሁለቱንም አንስተናችሁ ስለነበረ ፈገግ ያሰኛልም። እንደው በዛ ዘመን እንደው ያመጻችሁት የነበረው እንደው የፖለቲካ ስርዓቱ ላይ ብቻ አልነበረም ብዙ ነገር ላይ ነበረ እያልኩትም ጭምር ነበርና እንደው ትንሽ ተባብለንበት ለመውጫ የኛም እንደዛው ነው። ብዙ ነገሩ እንደዚህ ነው። አሁን ምናልባት ከእድሜ በኋላ በህይወት ከቆየን እናወራዋለን። ግን እንትን ነው ኢትስ ላይክ ኮምራድሺፕ ነው ሪሌሽንሽፑ። አብዛኛውን ኮንፍሊክት ራሱ የሚፈታልሽ እሱ ነው። የጋራ ዓላማውን በጣም እየገረመኝ ነበረ። ብዙ ነገሮችን ትታያለሽ፣ ልደርሽበት አብረሽ ላለሽው አቺቭ ልታረጊ ላለው ነገር በጣም ኢንሲግኒፊካንት እንደሆነ ይገባሻል። በተለይ ፐርሰናል ኦፒኒየንስ ፐርሰናል ምናምን ስምታያቸውን ያስተዋል። ለእኔ የትግል አጋሬን ነው እንግዲህ ያገባሁት። በጣም ደፍሮ ፌሚኒስት ነኝ ብሎ የሚጽፍ የፌሚኒስት መንግስት መስረት አለበት የሚል ጀግና ሰው ነው። ምንም አያሳስበኝም። የሆነ እንደው እሱ ምንን አይቶ አይደለም እኔም እሱን አይቼ አይደለም። እኛ ሁለታችንን በዛ መንገድ እየሄድን የተገናኘ ነው እና ሆፕፉሊ ከሆኑ ከ50 ዓመታት በኋላ ደግሞ ቁጭ ብለን ያኔ ተዋዋል ነው ምናምን ብለን እንነግርሻለን። ለሁለት ለዛ ነው እንዲቀመጥ ስለፈለኩ ነው። ያው እኛ ባንኖርም ይኖራል አይደል? ከኖርን ጥሩ እናወራዋለን። ደግሞ ካልሆነም ደግሞ ታሪክ ነው። እኛም ዘመን ደግሞ እንደዚህ አይነት ልጆች አላችሁ ራሳችሁን የምታደምጡ የሚመስላት ነገር የምታደርጉ የምታነቡ ልክ ያልሆነ የምትሉትን የምትጠይቁ የምትታገሉ በሁሉም ጉዳይ ላይ ሰዎች መስማማት የለባቸውም ለመከባበር ብዬ አስባለሁኝ። እና ዋናው ነገር ይሄ ነው ብዬ አስባለሁ። የሚያነብ ሰው ለማወቅ የሚፈልግ
ሰው የሚጥር ሰው ልክ አይደለም የሚለውን ነገር በድፍረት የሚናገርና የሚታገል ሰው በጣም አከብራለሁ እና ሁለታችሁንም በጣም ነው ማከብራችሁ። እኛም እኛ ቤት በጣም ነው የምንወደው፣ በጣም ነው የምናከብርሽ ታውቂያለሽ። ቴንኪዩ በጣም እና ለዚህ 4 ክፍል ቆይታ እጅግ አድርጌ በጣም አመሰግናለሁ። ወደፊት ግን በተለያዩ ርዕሰ ጉዳዮች ላይ ሲመችሽ የምንገናኝ ይሆናል። ለዛሬው ሳልል ባላልፈው የምትይው ማጠቃላይ ሀሳብ የሚሆን የምትጨምሪው ነገር ካለ መድረኩ ክፍት ነው። እኔ በቃ ለሌሎችም ሴቶች ሪኮመንድ ማድረገው ሪዮት ጋኑ have a safe conversation with her ለምን ብዙ ቦታ ስለማይ ማለት ነው ከአንደርስታንዲንግም ከኢምፓቲም ከዛ ከሴፍቲም አንጻር በጣም ፕሮፌሽናል የሆነ እንትን ያላችሁ እና በጣም ደስ ብሎኛል። በጣም ደስ የሚል አጋጣሚ ድንገት ልጅ እያለ ኔዘርላንድ ኪንደርጋርተን ጎረቤቴ የነበረ ሰው ያንቺ ኢንተርቪው አይቶ ደውሎልኛል። የሚገርምሽ ቤተሰብ በጣም ለኔም ነግሮኛል እና ፎቶ አለኝ አለኝ። በቃ ልጅነትሽን ያውቃል ምናምን በጣም ደስ ብሎት ነገረኝና በቃ በጣም እንኳን አስታወሽኝ። በጣም ይሄ ኢንተርቪው ሪኮኔክቱላ ወደኋላ ሄደን እንግዲህ ስንት ዓመት ሪኮኔክት እንዳደረግ አድርጎኛል ከሰዎች ጋር። ከዛ ውጭ ግን እኔ የምለው በጣም አመሰግንሻለሁ እንደዚህ አይነት ፕላትፎርም ፈጥረሽ ሰርተን የማዕዚንም የሁላችንም ኢንተርቪው አያለው ብዙ ጊዜ እና በቃ ሰርተን ምናምን ምንመጣበት ስፍራ እንደው ለማውራት ምንመጣበት ስፍራ ስለሰጠሽ እናመሰግንሻለን። ሆፕፉሊ አንድ ቀን ደግሞ ተገናኝተን እንበላለን፣ እንጠጣለን፣ እየሳቅን የምናወራበት እድል ይኖረናል ብዬ አስባለሁ ከእንትን ወጥተን። ፌቢዬ በጣም ቴንኪዩ። አድማጭ ተመልካቾቻችን ከዶክተር ፌቤን ፋንጮ ጋር የነበረኝ የ4 ክፍል ቆይታ ይህንን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። ላይክ፣ ሼር እያደረጋችሁ ለሌሎችም እንዲዳረስ አድርጉት። በሚቀጥለው ደግሞ ከሌላ እንግዳ ጋር አቆያችኋለሁኝ። መልካም ሳምንት። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።